የአሜሪካን የዛሬ ዓመት አካባቢ ያወጣው የውጭ ጉዳይ የሴኩሪቲ ፖሊሲ ታስታውሳላችሁ? በሴፕተምበር ኦክቶበር 2025 ላይ ያወጣው ነበረ። ሁለት ትልልቅ ግቦች አስቀምጧል እዛ ላይ። አንደኛው የአሜሪካንን የኒውክለር ዲፌንስ ሲስተም በዓለም አንደኛ ማድረግ ነው የሚል ነው። ሁለተኛ ኢኮኖሚዋን በተለይ በቴክኖሎጂ በኤአይ ያለውን የገልፍን ከነዳጁ በተጨማሪ መቆጣጠር ነው የሚላለው። በተለይ በአረብ ሀገሮችን አስመልክቶ ገልፍ ሀገራቶችን አስመልክቶ ያስቀመጠው የውጭ ጉዳይ የሴኩሪቲ ፖሊሲዋን በሚመለከት ማለት ነው። እንግዲህ አሁን ይሄ ጦርነት ምንድነው ያመጣው ብለህ ስትመለከት ያመጣው ካየ የአሜሪካ የዲፌንስ ሲስተም በተለይ የሚሳኤል ዲፌንስ ሲስተም ሞደርን የሆነውን ይህን የዲፌንስ ሲስተምን በማጠናከርና በቴክኖሎጂ ዘርፍ ያለውን የኢኮኖሚ በሞኖፖል በመያዝ የአሜሪካን የአንደኝነት አስቀጥላለሁ፣ የአሜሪካን ኢንተረስት ፊት የሚመጣን በሙሉ አጋድማለሁ፣ ከዚህ በኋላ በተለመደው ግሎባል ኦርደር አንቀጥልም፣ እኛ የምንከተለው ከዚህ በኋላ የአሜሪካን ጥቅም ብቻ በማስቀደም ነው በሚል ነበር የገቡበት። አሁን ግን ሁለቱን ሉዝ ያደረገችው ዲፌንስ ሲስተማን ሉዝ አድርጋለች። አት ዘ ሴም ታይም አሁን ቅድም አንተ ያልከው በገልፍ ሀገራቶች ያሉ አሜሪካ ነክ የሆኑ የኤአይ የማይክሮሶፍት ኤኒዌይ የቴክኖሎጂካል የኢኮኖሚክ ሴክተር ላይ የአሜሪካን ኢኮኖሚ ሰብሲዳይዝ የሚያደርገውን የአሜሪካን ኢኮኖሚ ሞተር የሆነውን ክፍል በሙሉ ትምህርት ቤትን በለው ምንም በለው አወድማለሁ ብላለች። ታወድማለችም ደግሞ ጀምራለች፣ ዱባይ ውስጥ ጀምራለች። ይሄ በገልፍ ሀገራት ያሉትን የአሜሪካን ትልልቅ የአሜሪካን የጦር ጣቢያ ዲፌንድ ማድረግ አልቻለችም። ዲፌንስ ሲስተማ ዜሮ ሆኗል ማለት ነው። ይህም የሚነግር ነገር አለ። እንግዲህ ቅድም አንድ ወንድሜ ሲያወራ እቅዱ ይሄ ስትሬት ሆርሙዝ መዘጋቱ ማንም የሚጠብቀው ነገር አይደለም። ግን እዚች ጋር አንድ ግልጽ ያልሆነና ድብቅ አጀንዳ ያላቸው መሆኑን ትመለከታለህ። አሁን ከሁሉም ነገር አንዳንድ ነገሮች የሚወጡት ነገር ስትመለከት የሆርሙዝን መዘጋት አሜሪካም እስራኤልም ትፈልጋለች። ምንድነው እቅዳቸው? ቁጥር አንድ እቅዳቸው የነዚህ የገልፍ ስቴትስ የነዳጅ ምርት በሙሉ በእስራኤል ወደብ በኩል በፓይፕላይን መጥቶ የገልፍ ስቴቶችን ኢኮኖሚ መቆጣጠር ቁጥር አንድ የእስራኤልና የአሜሪካ ኢኮኖሚክ ግብ ነው አንዱ። አሁን ካርታዎች መውጣት ጀምረዋል። ልብ ብላችሁ ከሆነ ከሳውዲ አረቢያም ብቻ እዛ ገልፍ ስቴት ላይ ያለ የነዳጅ ምርቶች በፓይፕላይን እንደ ሆርሙዝ በግድ በመርከብ ጭነ መሄድ አያስፈልግም። በፓይፕላይን አምጥታ በራሷ ወደብ ዘሆል የገልፍን የነዳጅ ምርቶች በመቆጣጠር የኢኮኖሚውን የበላይነት ከአሜሪካ ጋር በመተባበር መቆጣጠር እቅዳቸው እንደሆነ ታያለ። ለምሳሌ ይህም ማረጋጫው ምንድን ነው? ለምሳሌ በዛሬው ቀን 34 የአውሮፓ ሀገራቶች ዛሬ ተሰብስበዋል። 34 እንግሊዝን ጨምሮ 34ቱ የሚወያዩት የኢራን ተወካይ ባለበት ዛሬ አሁን እየተወያዩ ያሉት እንዴት አድርገው 34ቱ የሆርሙዝን እንድትከፍትላቸው እሷም ደግሞ ቀረጥ ለመሰብሰብ ግብ አድርጋለች። $100 ቢሊዮን አኑዋሊ ለመሰብሰብ ግብ አድርጋለች። ይህንን የሚተባበሩት እንዲያልፉ ክፍያውም ፔትሮ ዶላሩ ቀንትቶ ፔትሮ ዩዋና ሌሎች የአገራቶችን ገንዘብ እንዲሆን ድርድር ጀምረዋል። ይህ የሚያሳይ አሜሪካ ለዌስተርነርስ በዛ ሴኩሪቲ ዶኩመንቷ ላይ በያዘችው ዌስተርነርስ ደክመዋል፣ የራሳቸውን እንትን ገለዋል፣ ኮሎኒያሊዝም ያመጣላቸውን አባቶቻቸው የሰሩትን ልጆቻቸው አፍርሰውታል፣ እነዚህ አይረቡም፣ ግን እኛን ኢኮኖሚያችን እንዲጨምር እነሱን ማገዝ አለብን ብለው የጻፉትን ፍሬንድሺፕ አሁን አይሶሌት ነው የሆነችው። አይተህ ከሆነ አይሶሌት እናጠነክረዋለን ብለው ነበር የሚለው። አሁንም እዚህ ላይ የአሜሪካ ውጭ ጉዳይ በአንድ ዓመት እንትን ውስጥ ፌልን ያደረገው እንግሊዝን የመሰለ ወዳጇን ሉዝ አድርጋለች። አውሮፓውያኖች ሉዝ አድርገዋል። ዘሆል ኢራንና እዚህ ማለት ራሽያና ማነው ቻይናና ፓኪስታን የድርድር ሀሳብ አቅርበዋል። በድብቅ የተደበቀ ድርድር አቅርበውላቸዋል። ዜናውን ተመልክተው ከሆነ ቴዲ ከዚህ ዝርዝር ውስጥ ቻይና በሚፈልገው መልኩ ሄደ ማለት ነው። ምን ነበር? ፔትሮ ዩዋን ነው
ፔትሮ ዶላርን በፔትሮ ዩዋን መቀየር ነው የተፈለገውና ውጤቱን ዝም ብለህ ካየኸው ውጤቱን እንግዲህ ወር እንኳን ሳይሞላው ማለት ነው ወር እንኳን ሳይሞላው የአሜሪካን ኢኮኖሚ ሞተር የሆነው የገልፍ ስቴት ኢኮኖሚ በ200 ቢሊዮን ዶላር ከስሯል። ይሄ ገንዘብ አሜሪካን ኢኮኖሚ ውስጥ ነበር ኢንቨስት የሚሆነው በኮመንዌልዝ ኢንቨስትመንት ፖሊሲው መሰረት ማለት ነው። አሁን ግን ይሄ ሁላ ስላልሰራ በአጭሩ ኢራን የብሪክስ አባል ናት። የነ ቻይና የነ ራሽያ ወዳጅ ናት። ስለዚህ ጌሙን ወደዚህ ማገለባበጥ ነው። አስፈራራንም። ሹሜም ትናንትና እንዳለው አሜሪካ አሸንፋለች እንዳለው እንደሚፎከረው አይደለም። ራሷም የአሜሪካም ግምገማ ስሁት እንደነበረ በዛ የሆነው ትራምፕ በዚህ ምክንያት 10 ጊዜ ጠዋት የተናገረውን መመሪያ ከሰዓት ያፈርሳል። አንዴ ቃል ዋንጋሪ ከሰዓት ያፈርሳል። አስተውላችሁ ከሆነ ዛሬን ጨርሰናል፣ ተስማምተናል፣ ማትከፍቱ ከሆነ 48 ሰጥቻለሁ፣ 5 ሰዓት ጨምራ 5 ቀን ጨምራለሁ የሚበዘብዘው ያሰቡት ካልኩሌሽን በሙሉ ባላሰቡት መልኩ ስለተጠነቀባቸው ነው። ሁሉ ጊዜ በእረኛው መጥቼ በጎቹን በትናለው ብለው የሚለው የሁሉ ጊዜ ዘፈናቸው አልሰራ ብሎ በጎቹ እረኛውን ሲመቱ በጎቹም እረኛ ሆነዋል በሙሉ። ይሄ ስትራቴጂ አስጥሏቸዋል። ኢኮኖሚካሊ ሊጎዳት ይችላል ኢራንን ያለ ሌላ ኃይላቸውን ደብድበው። ነገር ግን በትንሹ በኢራን የመከላከያ የደህንነት ኢንፎርሜሽን መሰረት 6 ወር በትንሹ ቀጥ አድርገው እንደሚይዟቸው ይዟል። የፈለገ ነገር ቢመጣ ማለት ነው። ይሄ የዓለምን ግሎባል ኦርደር ሲቹዌሽን የሚቀይር ውጤት ላይ እንደሚያደርሰ ምንም ጥርጥር የለውም የሚለው መልእክት ነው ማስተላለፍ ፈልገው። ቴንኪው ዋንጋሪ። ቴዲ እንዴት ናችሁ? ደህና ናችሁ? አለን። እኔ ትንሽ ከጦርነቱ ከሲቹዌሽናል አንጻር ነው እየታየ ያለው። ለእኔ ሞር ወደ ውስጥ ገባ ብለን ሪዝኒንጉን ብናይ ቢኮዝ አግሬሰር ላይክ የጀመረው ዩናይትድ ስቴትስ እና እስራኤል ናቸው። እኔ ከዩኤስ ኢንትረስት አንጻር በተለይ ከዚህ በፊትም እዚህ ቤት ነክተነዋል። ይሄ ፓክስ አሜሪካና የሚባለው ወይም የዩኒፖላሪቲ እየተሸረሸረ መሄዱ ኮመን ኖሌጅ ሆኗል። ማለት አንድ ሀገር ሌላ ሀያል ሆኖ የሚገዛበት ዓለም ከመሆን ሊቀየር አፋፍ ደርሶ ያለበት ሁኔታ ላይ ነው ያለው። አሜሪካውያኑ ይህንን በደንብ ይገመግማሉ። እነሱ እንደ ግሎባል ሳውዝ ውስጥ እንዳለ ነው እንደ ሀገር ወይም እንደ ሰብሳሃራ ነገሮች ለ5 ዓመት ለ10 ዓመት አይደለም እቅድ የሚያወጡት። የ100 ዓመት የ200 ዓመት እቅድ ነው የሚያወጡት። በዚህ እቅዳቸው ውስጥ እያጡት ያሉትን ነገር ያውቃሉ። የዶላር ዶሚናንስን ወይም ዶላር የዓለም አቀፍ መገበያያ መሆኑን እያጡ ነው። ዶላር በሲልቨር ነበር ባክ የሚደረገው፣ መጀመሪያ በወርቅ ነበር፣ ከዛ በብር ነበር። ከዛ ሁለቱንም አንስተውት ዶላር ባክ የሚደረገው በአሜሪካ ጦር ኃይልና በዓለም ላይ ባላቸው ኢንፍሉዌንስ መሆን ጀመረ። ያ ኢንፍሉዌንስ እየላላ ከሄደ ዶላርን ኢዚሊ ሪሙቭ መደረግ ይችላል። ዲዶላራይዜሽን የሚባለው ማለት ነው። ዲዶላራይዜሽን አይኑን አፍጥጦ እየመጣ ነው። ፔትሮ ዶላር ኦፍ ኮርስ ኢንፍሉዌንሱን ለመቀነስ ብዙ ነገር ተሰርቷል። ሊኩዊዴሽን ሙቭ አድርገዋል። ኢኮኖሚው በጣም ተይዞበት የነበረው አሁን ከ7% በላይ የኤነርጂውን ሼር እንዲይዝ ተደርጓል። ብዙ የተሰሩ ስራዎች አሉ። ስቲል ፔትሮ ዶላር ግን ማተር ያደርጋል። ዲዶላራይዜሽን ሲሪየስ ትሬት ነው። በዛ ላይ እንደነ ኢራን አይነት ግልጽ የሆነ አንታይ አሜሪካን አቋም ያለው ሀገር ኒውክሌር ዲቨሎፕ እስከማ እያያችሁ ነው እንግዲህ ማየታቸውን በቀላሉ ተደብድቦ የሚፈርስ እንዳልሆነ የራሳቸው ደግሞ ተላላኪ የሆኑና ሰብሲዲያሪ የሆኑ ነን ስቴት አክተሮች እንዳሏቸው ይታወቃል። ከሌሎች ሀገራትም ጋር በመሬት ስር ትስስር አላቸው። ኢቭን ኤምባርጎ እየተደረገባቸው ሪሶርሳቸው በጣም ሃይ ስለሆነ ትራክ የማይደረጉ መርከቦችን ተጠቅመው ነዳጅ ያዘዋውራሉ። ዓለም ላይ ከራሽያ እና ከቻይና ጋር ልዩ የሆነ ግንኙነት አላቸው። ሶ at the heart, the core of de-dollarization, the core of dethroning እነሱ ናቸው ያሉት። ከዙፋኑ ላይ ንጉሱን የመጣል ሂደት ውስጥ መሃሉ ላይ ያለው ኢራን ነው። ለዛ ቅርብ የሆነው ደግሞ ዳይሬክት ትሬት የሚሆነው በቀጥታ ሊዋጋ የሚችል
በጣም በሚሊተሪ ማየቱ እስራኤላውያን እዚህ ውስጥ አይ ቲንክ በትውልድ ኢትዮጵያውያንነት የእስራኤል ተወላጆች የእስራኤል ዜጎችም አሉ እዚህ ውስጥ ብያስባለሁ። በጣም ሚሊተሪ የሆነ ስትራክቸር ነው ያለው። ህዝቡ ያውቃል፣ የነቃ ነው፣ ብዙ ወታደር ነው፣ የሚደበቅበት ምሽግ ነው ሀገሩ ራሱ። በእያንዳንዱ ቢልዲንግ በእያንዳንዱ ቦታ ኒውክሊየር ፓወር የታጠቁት ከአሜሪካ ነው። እንደዛ አይነት ሳተላይት ዩኤስ ማለት ትችላለህ። እስራኤል ባለችበት ሲቹዌሽን ይሄንን ሁለቱን ተጠቅሞ የዶላርን የበላይነትና የአሜሪካንን የሌላ ያለነት ቦታ ላለመልቀቅ የሚቀጥሉትን 100 ዓመታት ምን መደረግ ነው ያለበት ነው። ይሄንን ለማድረግ ትልቁ ነገር መላውን ዓለም ዝቅ ማድረግ ነው። ኢራንን ብቻ አይደለም። ኢራን አደ ሂንጂንግ ፖይንት የሚባለው መተሳሰሪያ አጥንቱ ጅማቱ ሆና ሳለች ሌላው ዓለም ግን ተያይዞ ከፍ እያለ መምጣቱ አሜሪካን ከስልጣኑ ከዛ ሌላ ያለነቱ የማውረድ ሂደት ስለፈጠረ ኢራንን በመምታት ውስጥ ባይዘው አሜሪካ የነዳጅ ውድነት ምናምን የምንለው ነገር አፌክት ያደርጋል። ግን ሌላውን ዓለም እንደነ ኢትዮጵያ አይነት አፌክት እንደሚያደርገው አፌክት ያደርጋል። እዚህ አሜሪካ ላይ በጣም የራሱ ሪሶርስ አለው፣ ያላወጣው ነዳጅ አለው፣ ትልቅ ኮንቲኔንታል ነው፣ ሃይ ሪሶርስ ነው። ቅርብ ካሉ ጎረቤቶቹ ነው ትልቁ ግብይቱ ያለው። ስለዚህ ዓለም እንዳለ ላይ ያለው ይሄ ተሳስሮ አሜሪካን ሌላ አያልነቷን የብዝሃ ሌላ አያልነትን ሊፈጥር ያለው እንዲቀንስ ኢራን እንዳትነሳ አድርጎ መስበር ነው አንደኛው። ኢሜጆቻቸውን ኪ የሆኑ ፌሶችን መምታት ነው። ትስስሮቹ ብዙዎቹ ተመተዋል። ቲሩን መተውታል ከመሪው ጀምሮ። አንድ ጦርነት ላይ እኮ አንተ መሪህ እንኳን መገደል መማረክ ራሱ እኮ ትልቅ ጀነራል ትልቅ ከባድ ነገር ነው። የሀገርህ መሪ እኮ ነው የተመታው። የሀገርህ መሪ ብቻ ሳይሆን ወታደራዊ መሪ የሚኒስቴር አይነት እጭድ አድርጎ የሚገል ጦርነት ስታደርግ ፖለቲካሊ አውድመዋል። ኢንፍራስትራክቸራሊ እያወደሟቸው ነው። መሳሪያቸውን ስታክ ፓይላቸውን አፌክት እያደረጉ ነው። ኒውክሊየር ዲቨሎፕ የማድረግ አቅማቸውን እያወረዱ ነው። ከዛ በላይ ግን ከነሱ ጋር ተሳስሮ ሊያድጉ የሚችሉ አገሮችንም እያዳከሙ ነው። ነዳጅ ተጠቃሚ የሆኑ በቀጥታ ባይደግፉም በዚህ ሁሉ የዓለም መበልጸግ ውስጥ አብረው አሜሪካን እየተፎካከረ ያለውን ዓለም ወደ ስር ዝቅ ያደርጋል። ይሄ ነገር አትሬሽን ውስጥ ይከታሉ። ከዚህ በፊት ተናግሬዋለሁ። ሰከንደሪ እና ፈርስት ፕራይመሪ ሴኮንደሪ የሚባሉ ስፒልኦቨሮች ኦልሬዲ አይተናቸዋል። አንደኛው የመጀመሪያው ስፒልኦቨር ስትሬት ኦፍ ሆርሙዝ ነው። ኢኮኖሚክ ስፒልኦቨሩ ዓለምን እንዳለን ወደታች የሚጎትተው አሜሪካ ላይ ያለው ኢፌክት ሚኒማል ነው። ሰከንደሪ ስፒልኦቨሩን ኮንትሮል የሚያደርጉ እንደነ ኢትዮጵያ ያሉ ሌሎችም ሀገሮችን አስተሳስረዋል። ኤብራሃም አኮርድ ውስጥ ብዙ ሀገሮችን አስገብተዋል። ሶ አንታይ ዩኤስ ሴንቲመንት አንታይ ዌስተርን ሴንቲመንትን ኮንትሮል አድርገህ የዓለም አቀፍ እድገትን ደግሞ መግታት የምትችል ይሄን ግሽበቱን ማለት ነው ገተህ የአሜሪካን ልዩነት ማስፋት የምትችልበት ዋር ኦፍ አትሪሽን ከፈጠርክ አረቦቹና ኢራኖቹ መሀል ያለውን ትስስር ካፈረስክ ጠላት አድርገዋቸዋል። አሁን የራሳቸው አረቦቹ ያላቸው አቅም አምርቶ መኪና መግዛት አርምቶ ምናምን ከማለት ዓለምን አፌክት ወደ ማድረግ ሄደው ነበር። ሳውዲ እና ዩኤኢ ወሳኝ ናቸው። ይሄን እዚህ ላይ ማየት እንችላለን። ድሮ የሚታወቁት ሳውዲዎቹ በግመል ከመሄድ ከፍየል ከምናምን ጋዝ ነግደው ወጥተው ፖርሼ መንዳት መርሴዲስ፣ ከዛ በኋላ ላምበርጊኒ፣ ከዛ ትልልቅ ፎቅ፣ ከዛ ትልልቅ የቢዝነሶች አሁን ዓለም ላይ ዞረው ወደቦችን ወደ መግዛት የዓለም ሀገራትን አፌክት ወደ ማድረግ ወደ ሚድል ፓወርነት ተነሱ። ይሄንን ወደ ታች የሚያረግብ ጦርነት ነው፣ ርቀቱን የሚያሰፋ ጦርነት ነው እና በዛ ደረጃ ስናየው አሜሪካውያኑ ዛሬ ተሸነፈ አሸነፈ የሚባል እሺ፣ ተሸነፈ አሸነፈ የሚባለውን እኛ እዚች ጋር ያለችዋን ተኩስ ነው የምናየው። በረዥሙ ርቀት ግን አሜሪካውያን ልዕለ ኃያል ሆነው ለመቆየት ያላቸውን ፍላጎት የሚያሳካ ታርጌትድ ጦርነት ነው። ልዩነት ምናምን እዚህ ዲሞክራት ሪፐብሊካን ብለው ገመድ ይጓተታሉ። ዓለምንም ውስጥ ያለውን ሰው ይሸውዳሉ። ኢን ሪያሊቲ ግን ዲፕ ስቴቱ ያውቃል። የአሜሪካን ልዩነት ማስፋት አለብን ነው። አስፍተውታል በዚህ ጦርነት ብዬ አስባለሁ። ኋላ እንመለሳለሁ። ቴንክ ዩ። በዚህ ውይይት ላይ ምናልባት ዞሮ እስኪመጣ ድረስ ሌሎቻችሁ ተራችሁ እስኪደርሳችሁ እስኪ ዘሞዛይካ ዶክትሪን የሚባል አላቸው ኢራናውያን። እሱን አንብቡና ትንታኔ ይሰጡናላችሁ። በተለይ 2003 ላይ በጆርጅ ቡሽ ጊዜ ሳዳም ሁሴንን ለመጣል በሄዱ ጊዜ ዛሬ 20 ዓመት ኢራናውያን ኢራቅ ላይ ከደረሰው የተማሩ ህዝቦች ናቸው። አውቶማቲካሊ ኔክስት ታርጌት እነሱ እንደሚሆኑ ያውቃሉ። ቶሎ አፕላይ ያደረጉት ዶክትሪን ምንድነው? ዘሞዛይክ ዶክትሪን የሚባለው ነው። ብዙዎቻችን ልናውቀው የሚገባ ይህ ዶክትሪን
ፓወራቸውን ዲሴንትራላይዝ ነው ያደረጉት። ሴንትራል ኮማንድ አላቸው 31 ነው 32 ፕሮቪንስ አላቸው። እያንዳንዱ ሊደሮች አሏቸው። እነዚህ 32 ፕሮቪንሶች ይተኩሳሉ። ኢንቴሊጀንስ አላቸው፣ መከላከያ አላቸው፣ አመራር አላቸው። ሴንትራል ኮማንዱ ትእዛዝ እንኳን መስጠት በተሳነው ጊዜ 31ዱም ይተኩሳሉ። አሁን ዲካፒቴት ተደረገ ተዳከሙ የሚባለው ምን ሲሆን ነው? ስቲል ይኸው እና አያቶላ ተገለው ሰርቫይቭ አድርገዋል። እንደውም ከና አያቶላ የባሰ ነው እየመጣባቸው ያለው። ኒውክለር ያስፈልገናል መታጠቅ አለብን የሚል የአይአርጂሲ ሰዎች ናቸው እየመጡ ያሉት። ይህን ፕሪንሲፕል ከሆነ ኢንስቶል ያደረጉት እነዚህ ይህን ዶክትሪን ከሆነ ኢንስቶል ካደረጉ ሰዎች ጋር አገሮች ጋር ከሆነ ሞጊልዳ ስተኛ ብርድ መጥተዋል። ብርድ ልብስ መልበስ ነበረበት ሞጊልዳ። እንዴት ነው ማሸነፍ የሚባለው? ምን ሲደረግ ነው? አሁን ባለው ሁኔታ ኢራናውያን ተሸነፉ የሚባሉት ምን ሲሆን ነው? ይተኩሳሉ። እንደምታዩቸው ናቸው። አሁን እንደው የሚባለው የአይአርጂሲ ሰዎችን ሙሉን ዋይፕ አውት እንኳን ቢደረጉ ጦርነቱ ይቀጥላል። የሚቆም ነገር አለ። ለኢራናውያን ይሄ እዚህ ጦርነት ትልቁ ድላቸው ሰርቫይቭ ማድረጋቸው ነው። እስራኤላውያን ኢራናውያንን 20 እና 30 ዓመት ወደኋላ ከመለሱ ወይም ደግሞ አሜሪካኖች ሪጂም ቼንጅ ካመጡ ነው እንዳሸነፉ የሚቆጥሩት። ምክንያቱም ሲነሱ ሪጂም ቼንጅ እናሳካለን ብለው ስለተነሱ ማለት ነው። ካስቀመጡት ከታርጌት ጎላቸው ነው አይደል የምናየው። ሪጂም ቼንጅ ይሆናሉ? ኢትስ ኢምፖሲብል። እንዴት ነው የሚሆነው? የዚህ ጦርነት መጨረሻው ምንድን ነው? አሁን ደሞ ስናይ እኮ ባርጌኒንግ ፓወራቸው ጠንክሮ 15 16 የመደራደሪያ ነጥቦችን የሚያስቀምጡ ያሉት ኢራናውያን ናቸው። ትላንት ከትላንት ወዲያ እኛ ኦኬ አሜሪካኖች ነበሩ ሲፈልጉ ጦርነቱን ያቆሙ የነበሩት። ጁን ላይ በነበረው የ12ቱ ቀን ጦርነት ደበደቧቸው፣ ዲካፕቴት ያደረጉ፣ ሳይንቲስቶቻቸውን ገደሉ፣ ተመልሰው ሄዱ፣ ሲስፋየር ጠየቁ፣ እሺ አሉ። አሁን እንደ ሚድል ኦፍ ኔጎሽዬሽን የተመቱ ሰዎች ናቸው እነዚህ። ኢቨን አባስ አራቺ የውጭ ጉዳይ ሚኒስትራቸው የሚናገረውን ብትሰሙ ይህን ነው የሚናገረው። አሜሪካ የምትታመነ በዲፕሎማሲው ረገድ የምትታመን ሀገር አይደለችም፣ አናምናቸውም ነው እያሉ ያሉት። ስለዚህ ምንድነው 15 ቅድመ ሁኔታዎችን አስቀምጠናል፣ ይሄን ማስቀመጥ አለባችሁ፣ ይሄን ካሳካችሁ ጦርነቱ ይቆማል በሚል ከሆነ እያወሩ ያሉት ሁኔታው ይሄን ከሆነ እንዴት ነው መጨረሻው የሚሆነው? በዛ ላይ ደግሞ ሃርድ ቦል አላቸው እነዚህ ሰዎች። የመጨረሻ አጣብቅኝ ውስጥ ብከቷቸው ሊጫወቱ ወይ ሊመዙት የሚችሉት ማለት ነው። ገና አደገኛ ካርዳቸውን እንኳን አልመዘዙ። እጅግ አስፈሪው ካርድ ማለት ነው። ገና ወላፈኑ ነው እኛ ፊል እያደረግን ያለ ነውና ገና እንኳን አንድ ወር አልሞላው ማለት አንድ ወር ባልሞላ ጦርነት ላይ ይሄን ያህል ደረጃ ይሄን ያህል ሾክ መፍጠር ከቻሉ ኢማጂን ወራቶችን እያስቆጠረ ሲሄድ ምንድነው ፍጻሜውስ የሚሆነው? እንዴት ነው የሚገባደደው? እሱን እናወራለን። መጨረሻ ላይ ለሀገር ወዳድ ኢትዮጵያውያን ከፖለቲከኞች እስኪ ከዚህ እንደ ሀገራችን የምናተርፈው የምናገኘው የምንቀምረው ቀመር ካለም እሱን እናያለን። መጀመሪያ ግን ጦርነቱ እንዴት እየተካሄደ እንዳለ ነው እየሰማችሁ ያላችሁ። ትንታኔዎቻቸውን ታፕታፕ አድርጎ አያናን እናመሰግናለን። ከአያና በኋላ በቀጥታ የምንሄደው ወደ ሹሜ ነው መሰለኝ አይደል? ሹሜ ያላችሁበት የከበረ ሰላምታዬን አቀርባለሁ። እንግዲህ አያና ተናግሮታል። ኤግዛክትሊ እኔ የምቆመው ከአሜሪካና ከእስራኤል ጎን ነው። ባይዘዌይ ቀጥዬ ከኢትዮጵያ ጋር ነው የምቆመው። ጦርነቱ በአሜሪካ አሸናፊነት የተጠናቀቀ ይመስለኛል። የሚቀጥል ነገር የለም። ያው እንደሚታወቀው ፕሬዚዳንት ዶናልድ ጄ ትራምፕ አሜሪካ ሜክ ግሬት አጌን ብለዋል። ስለዚህ እነዚህ በነዳጅ ኦይል የበለጸጉና የባለጉ አረቦችን እርስ በርስ ማጨፋጨፍ ነው እየተሰራ ነው። ኢራን በቅርቧ የምትገኘውን ዱባይን እየደበደበች ነው። ይሄ አሜሪካን ኢፌክት የሚያደርገው ሆርሙዝ ተዘጋ አልተዘጋ አሜሪካን ኢፌክት አያደርጋት። አሜሪካ ትሪሊየን ጋሎን ለ100 ዓመት የሚበቃ ለ1000 ዓመት የሚበቃ ጋዝ አላት። ሺ ዶንት ጊቭ ሺት። ነገር ግን እዚህ ጋር የተፈተኑት ሰዎች ቅድም ወንድሜ አያና እንዳለው ይሄ የአውሮፓ ዩኒየን ራሳቸው በዚህ በፔትሮሊየም ነዳጅ የበለጸጉ አረብ ሀገሮች አውሮፓኖችን እየቀየሩ ከማንነታቸው ሃይማኖታቸውን እየቀየሩ የመጡበትን ኔቶ ቻሌንጅ የተደረገበት ነው። Israel enough for Iran. Iran is dead. ኢራን ከዚህ በኋላ ወደ አሽነት ነው የምትቀየረው። አሽ አልኩ እኮ
ቶታል አሽ ነው የምትሆነው። ኦልሬዲ ሊደሮቿን ሉዝ ካደረገች በኢራን አየር ላይ ስፔስ ላይ የአሜሪካና የእስራኤል ጦር የሚደንስ ከሆነ ኢዝ ኦልሬዲ ዴድ። ኤርስፔስን ዲፌንድ ማድረግ የማትችል ከሆነ የትኛው ፕሮፓጋንዳ ምንም ዋጋ የለው። ኢራን የሞተች ሀገር ናት። ለመድቀቅ ካልሆነ በስተቀር ጦርነቱን አቁማ ወደ ሪያሊቲ መግባት አለባት። ሆርሙዝን የዘጋው ራሻ ነው። ፖለቲካል ሳቦታጅ ተሰርቷል። ራሻ ጋዟን ለመሸጥ ያደረገችው እና የዘጋችው አረቦችን ኮላፕት ለማድረግ እኔ ሳምታይምስ አሜሪካና ራሻ የሚነጋገሩ ይመስለኛል። ተመልከት፣ በዚህ ምድር ላይ እንደ አሜሪካ ሱፐር ፓወር ሆኖ የሚወጣ የለም። ተመልከት፣ እኔም አንተም ጥቁር ነን፣ ከኢትዮጵያ የመጣ ነው። አሜሪካ ውስጥ ጥቁሮች የመብት እስከ ፕሬዚዳንት ስልጣን ይሄዳሉ። ራሻ ውስጥ ግን የራሻ ቋንቋ ራሻ ብቻ ነው አገሪቷ የሚመራው። የራሻ ፎሬነር ፖሊሲ ጥቁርን ወደ ሀገሩ እንዲያስገባ አይፈልጉም። የቻይና አይፈልጉም። አሜሪካ ብላክ አፍሪካን አሜሪካ የሚለው ፓወር አፍሪካና አሜሪካ አንድ ናቸው እያለ እየነገረ ነው። ስለዚህ እነሱ የዶላርን ፓወር ወደ ጉልበትና ወደ ጠንካራነት ለማምጣት አረቦች በዚህ በፔትሮል ዶላር በልጽገው እየባለጉ ስለሚገኙ እርስ በራሳቸው ታጨራርሳቸውና እስራኤል ፍሪ የሆነች ስትሮንግ የሆነች ካንትሪ መፍጠር ነው። የአሜሪካን ግሬት አጌን መፍጠር ነው። ዛስ ዶናልድ ትራምፕ እየሰራ ያለው እዚህ አሜሪካ ውስጥ የምታየው ቴዲ ተቃውሞ ምናምን ወጡ የሚባለው እሱ የውሸት ነው፣ የፉገራ ነው፣ ካሞፍላሽ ይባላል። እና ሊደሮቿን አታለች፣ ኢራን ጠፍታለች፣ ወድማለች። ይሄ ቅድም አንተ ምንድን ያልከው ዘሞዛይክ ዲክቶሪ በአለቃቸው ቢሞትም ብዙ አለቃ እንዳላቸው አድርገው የሚዋጉ ሰዎች አሉ። ዘሞዛይክ የሚባለው የእሱ ጦርነት ምንድን ነው? ልክ የወያኔ የቆረጣ ጦርነት ማለት እኮ ዘሴም እኮ ዘሴም ሺት ዲፍረንስ ቶይሌት ማለት እኮ እና እነሱ ይሄንን ቢያደርጉም እየሞቱ ነው፣ እያለቁ ነው። ዛሬ ኢትዮጵያ ዛሬ ሎያል በመሆኗ 250,000 ጦር ለመላክ ወደ ኢራን ሆርሙዝን ለማስለቀቅ ቃል ገባለሁ ያለችው የፈጸመችበት ዋናው ከኮሪያ ጦርነት እስከ አፍሪካ ሰላም ማስከባሪነት የገባችበትን የአውሮፓ ዩኒየን እና ኔቶ አንቀበልም ሲሉ ኢትዮጵያ የገባችበት ጉዳይ አለ። ለአሜሪካ ሎያል መሆኗን አሳይታለች። ዛሬ ወደዚህ እንመለስና ከመጨረሴ በፊት ለኢትዮጵያ ጥሩ ዕድል ይዞላት መጥቷል። የኔቶ መጣላት፣ ፈረንሳይና የአሜሪካ መጣላት ኢትዮጵያ ጅቡቲን ወራ መያዝ ትችላለች። ዊዛውት ሰከንድ ዊዛውት ኤኒ ፐርሚሽን። ይሄንን ለማድረግ የምችል ከሆነ የዚህ የኢራንና የአሜሪካ ጦርነት የእስራኤል ጦርነት ለእኛ ለኢትዮጵያኖች ሙሉ ፉል እድል ይዞልን መጥቷል። ይሄን የሚያደርግ መንግስት አለን ወይ ብዬ ብጠይቅ አይ ዶንት ኖ ቴዲ፣ ይሄን ታውቀዋለህ። ስለዚህ ሊደሮቻቸውን ያጡ ኢራኖች አለን አንሞት ባይ ተጋዳይ ካልሆኑ በስተቀር ሞተዋል፣ አልቀዋል። ኢራንን እስራኤልን ከምድረ ገጽና እናጠፋለን ብላ ምን የሚል ትንታኔ የሚሰጡ ሰዎች ማይሳካላቸው ወደ ማለቅ ይሄዳሉ። ፈረንጅ ምን ይላል መሰለ? if you don't know how to fight zip your mouth ይላል። ታንክ ዩ ቴዲ፣ አመሰግናለሁ። God bless you brother። ከልብ አመሰግናለሁ። እሺ አሁን እነሱንም ነገሮች በሚቀጥለው እንደው ፈታታችሁ ይሄ ኢትዮጵያ ወታደሮቿን ወደ የሆርሙዝ ሰርጥን ለማስለቀቅ ትልካለች። አሁን እሱ ከሆነ አደገኛ ነገር ነው። ዛሬ የአንድ ሊክ ያደረገ ቪዲዮ እያየሁ ነበር ኢንስታግራም ላይ ሴቭ አድርጌዋለሁ። 5,000 የአሜሪካ ወታደሮች ሲላኩ ቤተሰቦቻቸው እንዴት እያለቀሱ እንደላኳቸው እንዴት እንደሚላቀሱ አንድ ወታደር አልሄድም በማለቱ ተጠርቶ ኦፊስ ተጠይቋል። እኔ ተጠሪነቴ ለአሜሪካ ነው እንጂ ለእስራኤል ነው እንደ የሚል ላስደምጣቸው እችላለሁ። ዓለም ህዝብ የተቀባበለ ያለው ማለት ነው። 1.6 ኪሎ ሜትር
1.6 ሚሊዮን ኪሎ ሜትር አጠቃላይ ሽፋን ያለውን አየር መሬት በ4000 ወታደር አስለቅቃለሁ ብለህ ከሆነ እንዴት ነው ሊሆን የሚችለው? ስትሬት ኦፍ ሆርሙዝንም አስከፍታለሁ ከርግ አይላንድንም ይዛለሁ ብለህ ከሆነ ኢራን ላይ በነበረው ጦርነት 200,000 ወታደር ነው ይዘህ ሄድከው። ዴዘርት ስቶርም የሚባለውን ጦርነት ከኩዌት ጋር በነበረው ጦርነት እንዲሁ 300,000 ወታደር ነው ይዘህ ሄድከው። ኢቨን ከቪየትናም ጋር በነበረው ጦርነት 350,000 ወታደር ይዘህ የሆነውን ታውቃለህ፣ ወታደሮች እንዴት ተጎድተው እንደመጡ። አሁን ከኢራቅ 3 እጥፍ የምትሰፋ ሀገር ላይ ከ90 ሚሊዮን በላይ ህዝብ ያላት ሀገር ላይ ከኮንክሪት የጠነከረ እምነት ይዘው የእናንተን መምጣት እየጠበቅን ነው እያሉ በጉጉት እየጠበቁ ያሉ ህዝቦች ጋር 10,000 እና 100,000 ወታደር ይዘህ መምጣት የትኛውም የሚሊተሪ ሳይንቲስት ይሄ አስደንጋጭ ነው የሚሉት። እጅግ በጣም አስደንጋጭ ነው። 1.5 ኪሎ ሜትር ይሄ እንዴት ነው ሊሆን የሚችለው? ኢራን ከኢራቅ 3 እጥፍ ተሰፋለች። 2 ወይ 3 እጥፍ ነው የምትሰፋው በቆዳ ስፋቷ ማለት ነው። ሁለተኛ አመድ አድርገናቸዋል ስትል ኦኬ፣ አመድ ካደረካቸው ስለመደራደር ለምንድን ነው የምትጠይቃቸው ታዲያ? ይሄው ስፖክስ ፐርሰናቸው 15 ነጥብ እያወጣ ነው መግለጫ። በዚህ ነው የምንደራደረው፣ ላወደማችሁት እስከ $1 ትሪሊዮን እንጠይቃለን። ከገልፍ ሀገራት ለአንዴና ለመጨረሻ ጊዜ ዞር በሉ፣ ድጋሚ እንደማትመጡ ማስተማመኛ ያሰጡን እያሉ እኮ የተደራደሩ ነው። ካሸነፍካቸው ኢራን አሜሪካ አንድ ጊዜ ኔቶን የአውሮፓ ሀገራትን ለምንድን ነው የምትወርፈው? አግዙን ለምናምን። ኢቨን ትራምፕ በነገራችን ላይ እያለ ያለው ስትሬት ኦፍ ሆርሙዝን ማስከፈት የኛ ስራ አይደለም፣ ከ2 ሳምንት በኋላ ለቀን እንወጣለን። በዛ በኩል ነዳጅ ወይም ኦይል የሚያልፍበት ሀገር ወይም ደግሞ ኦይሉ በዛ በኩል የሚያልፍለት ሀገር ሄዶ ያስከፍት ነው ያለው። ምን ማለት ነው ይሄ? ስለዚህ ትራምፕ መውጫ አጣ አዙሪት ውስጥ ስለመግባቱ የሚያሳይ እንደሆነ ብዙ ሰዎች ይናገራሉ። እና አመድ አድርገናቸዋል፣ ተዳክመዋል፣ ሞተዋል ካልክ መገለጫው ምንድን ነው? ኦኬ አመድ ካደረግ ከአንድ ሀገር ላይ ለምሳሌ ሳዳም ሁሴን ጋር ሄደ ዋና ዋና ሰዎች እንዲካፕቴት ካደረግክ በኋላ ኢዝሊ ሬጂሙ ቶፕል ማድረግ ይችላል። ከዛ በኋላ ገብተሃል፣ ወርቅ ወስደሃል፣ ነዳጅ ወስደሃል፣ እንደፈለክ ሚሊተሪ እዛ ላይ ነበረ። ኢራን ላይም ይሄ ይጠበቃል፣ እግረኛ ወታደር እንድታስገባ። ካልሆነ በአየር ድብደባ አፈንድቻለሁ ካልኩ ልታፈነዳ ትችላለህ፣ ኢንፍራስትራክቸር ልታወድም ትችላለህ። ኦኬ ምንድን ያገኘው? ምንድን ያሳካው? እነዚህ መመለስ አለባቸው ለማለት ነው። ቴንኪዩ ሹሜን። ከሹሜ ቀጥሎ ወደ ያላወራ ሰው ማለት ነው። ከሹሜ ቀጥሎ የምንሄደው ወደ ሶራ ነው የምንሄደው። አንድ ተጨማሪ ሰው ብቻ እንጨምርና በ4-5 ሰዎች ብናደርግ አሪፍ ነበር። ይሄ ውይይት ቶሎ ቶሎ እንዲደርሳቸው ግን በሚቀጥለው እንደዛ እናደርጋለን። ታፕታፕ አድርጉ ሌሎቻችሁ። ሶራችን እሺ፣ ወደ አንተ ልምጣ። እሺ ቴንኪው ቴዲ። ይሰማል አይደል? ይሰማል። አዎ ኖርማሊ በዚህ ጦርነት የምታተርፈው ሀገር ዞሮ ዞሮ አሜሪካ ነች ባይለኝ እኔ። ሞስትሊ ደግሞ እስራኤልም ታተርፋለች ብዬ ነው የማስበው። አሁን አንተ እንዳልከው የኢራን ዓላማ ሰርቫይቫል ከሆነ በዚህ ጦርነት ሰርቫይቭ ካረጉ በኋላ የዛሬ 2 ዓመት የሚሆን 3 ዓመትም 6 ወርም ፌስቶ ጦርነቱ ከዛ በኋላ ምን አይነት ኢራንን ይዘው ነው ሰርቫይቭ የሚያደርጉት ነው ፖይንቱ። በኢኮኖሚ በጣም የደቀቀች ቅድም አሳስታችሁኛል። 1,000 ነው ያልኩት። 1.6 ሚሊዮን ስኩዌር ኪሎ ሜትር ነው አጠቃላይ የኢራን ስፋት፣ ቆዳ ስፋቷ። ኦኬ ቀጥል፣ ሶራ ቀጥል። ምን አይነት ኢራንን ይዘው ነው የሚቀጥሉት ነው ፖይንቱ። ሰርቫይቭ አደረጉ። ከዛስ በኢኮኖሚ በጣም የደቀቀች፣ በሚሊተሪ አቅሟ ካፓሲቲዋ በጣም የወረደ፣ በአሁኑ ደረጃ አስፈሪ ያልሆነች፣ በዲፕሎማሲም ሆነ በዓለም በፖለቲካ መስፈር ላይ የምትቀመጠው ኢራን በጣም ደካማ ኢራን ነው የምትሆነው ማለት ነው። አሁን ባለው እኮ አካሄድ እኮ ከሄደች አሁን ለምሳሌ ጎልፍ ስቴቶች ላይ የምትተኩሳቸው ነገሮች አብሬ ይዤ ልሙት አይነት ስታይል ነው። ቅድም ዋንጋሪ ሲል ነበረ ዲፌንስ ሲስተሙ የአሜሪካ ተጋልጧል ምናምን የሚል ነገር አለ። አሁን ለምሳሌ በአብዛኛው የተኮሰቻቸው ነገሮች ወደ ገልፍ ስቴቶች ላይ ከ95% በላይ ኢንተርሴፕት የተደረገ ነገር ነው።
እኔ ምን አይነት ዜና እንደሚሰማ አላውቅም። አሁን ለምሳሌ ዩኒቨርሲቲዎቹን የአሜሪካ ተቋማትን እንደዚህ እናደርጋለን ምናምን ነገር ሲባል በዛ ሌቭል የተኮሱት ነገር እውነት እነዚህን ሀገሮች እንትን ያደርጋሉ። የመከላከል ብቃታቸው ምንም ያልታወራ ነገር ነው የማስበው ነው። የእነዚህ ሀገራት የመከላከል ብቃት ነው ከሚታሰበው በላይ የተቃጣባቸውን ጥቃት ዲፌንስ አድርገዋል ከሚባለው በላይ ማለት ነው። እና ኢራን ኖርማሊ ለወደፊት በሎንግ ተርም ምን አይነት ሀገር ነው የምትሆነው ነው ፖይንቱ። ሆነም ቀረው አሜሪካ መንግስት አሁንም ለምሳሌ ሌላ 200 ቢሊዮን ሌላ 300 ቢሊዮን ማጽደቅ ይችላል፣ ያስቀጥላል። ጦርነቱ ዋጋ ቢከፍልም ኢራን ልክ እንደተባለ ወደ ስቶኒ ውስጥ ትመለሳለች ማለት ነው። ፕሮክሲዎችን መደገፍ አትችልም። አሁን እንደምታደርገው የባለስቲክ ሚሳይል ምርቶቿ ይቀንሳሉ። የኒውክሌር ፓወር ባለቤት የምትፈልገውን ማሳካት አትችልም። ኖርማሊ ለአሜሪካ ከሆነ ለምሳሌ የሆርሙዝ ሰርጥ እንደተባለው ኦልሞስት ምንም ያህል ኦይል በዛ ጋር ትራንስፈር አታደርግም እንዳለችው ነው። በቃ ኦይል የምትወስድ ሀገሮች ገብታችሁ ሰዱ ነው በቃ። ሌላው ዓለም ለራሱ ሲል ሰርቫይቫል ሲል ያስከፍታል ማለት ነው። አሜሪካ የምትፈልገው ኦብጀክቲቭ የዚችን ሀገር የባለስቲክ ሚሳይል አቅሞችና ፕሮክሲዎችን የመደገፍ እንዲሁም የእስራኤልን ደህንነት ማስጠበቅ ነው። በተዘዋዋሪ እኮ እስራኤል ደህንነቷን እያስጠበቀችላት ነው አሜሪካ። አሜሪካ በዚህ እንትኗ ኦብጀክቲቭ ዋናው ዓላማ እኮ ስትሬት ሆርሙዝ ለማስከፈት ኦይል በዛ ጋር እየወሰደች ደሷ ሰርቫይቫል አይደል። ሁለቱ የተለያዩ ሉዓላዊ ሀገሮች ናቸው። አሁን አንድ አሜሪካዊ ወታደር ሄደ የእስራኤልን ደህንነት አስጠብቅ ብትለው ምንድን ነው የሚለው? ጦርነቱ እኮ የአሜሪካ ጦርነት ነው ራሱ እኮ የአሜሪካ ኃላፊነት ነው የእስራኤልን ደህንነት ማስጠበቅ። ይገባኛል ለማለት የፈለግከው ይገባኛል። ይህም ከምን እንደመጣ ይገባኛል። ግን ፌር ነው ትክክል ነው ብለህ ታስባለህ? አሜሪካና እስራኤል አጋር ሀገሮች ናቸው። ኖርማሊ በጂኦፖለቲካ እውነታው ያ ነው። እስራኤልና አሜሪካ ተመሳሳይ ዓላማና ግብ አላቸው በኢራን ጉዳይ ላይ እንዳልኩ ነው። እስራኤልም የራሱ ዓላማ አላት፣ ደህንነቷን ማስጠበቅ ነው። አሜሪካም ደግሞ የዚችን የበላይነት የሀያልነት ማስቀጠያ ጉዳይ ነው። ይሄ አሜሪካ ሀያልነቷን ለማስቀጠል ነው የምታደርገው። ምክንያቱም ፔትሮ ዶላሯ እንዳይጎዳባት፣ የገልፍ ካንትሪዎች ላይ ያላት አቅሞች እንዳይጎዱባት። ኢራንን ማፈራረስ የአሜሪካ ግብ ነው ብለን የምታስበው? የስ ኦፍ ኮርስ አንደኛ ግባ ነው እንጂ አቅሟን ዲስማንትል ማድረግ ዋናው ስራዋ ነው እንጂ አሁን የሚደረገውን አቅም እኮ ለምሳሌ አሜሪካ ላይ ለመገዳደር የሚያስችል አቅም የዶናልድ ትራምፕ አማካሪ ግን የዶናልድ ትራምፕ አማካሪ በሽብርተኝነት ጉዳይ አሁን ሪዛይን ያደረገው ጆ ከንት የተባለ ሰውዬ ኢራንን ማፈራረስ የአሜሪካ ኢንተረስት አይደለም ብለው ነው የሚናገረው። ያ የእስራኤል ኢንተረስት ነው እንጂ የእኛ ኢንተረስት አይደለም። እስራኤል ዶንት ኬር ወደ ፍርስራሽነት ቢለወጡ እንደውም ዋነኛ ታርጌቷ እሱ ነው። ከአሜሪካ አንጻር ግን ይሄ የአሜሪካ ኢንተረስት አይደለም ነው የሚለው። የትኛውም የአሜሪካ ፖለቲከኛ ሳይንቲስት ይሄን ነው የሚለው። አይ ዶንት ኖ ማለት እንዴት አስታርቃለን ባልፈልግ ነው። ኖርማሊ እኮ የአሜሪካ ፖለቲከኞች የራሳቸው አስተሳሰብ ግን እንደ አሜሪካ ሀገር እንደ አሜሪካ ፖሊሲ ግን ለምሳሌ ዶናልድ ትራምፕ ደግሞ የሚያምነው ምንድነው? እቺ ሀገር ለእኔ ትሬት ነች፣ ለእኔ ሀያልነት ስጋት እየፈጠረች ነው ፖይንቱ። ኢማጂን አሁን ለምሳሌ እኮ እነሱ አሜሪካ የሚመታ ሚሳይል ቢኖራቸው እኮ ይተኩሳሉ እኮ። ያ ስጋት አይደለም? ያንን ካፓቢሊቲ ማግኘት እንዳታገኝ ማድረግ እኮ የአሜሪካ አንደኛው ስራው ነው እኮ አይደል? ደህንነቷን ማስጠበቅ እኮ ነው። ቤዞቿ ላይ ሙከራ እያደረገች ነው አይደል? ሙከራ አድርገዋል። ኢንተርሴፕት ተደረገም አልተደረገም የተመቱ ነገሮችን ቢኖሩ ጥቃት አደርሷል። ያንን ነገር እየተገዳደረ ያለ አካል ነው። ያንን የባለስቲክ ሚሳይል አቅምን ማዳከም አንደኛ አሜሪካ ታርጌት ነው በተዘዋዋሪ ማለት ነው። እንዳልኩ እስራኤል ደግሞ ደህንነቷን የማስጠበቅ ከዓለም ካርታ ላይ ትጠፋለች እናጠፋቻለን የሚላትን ስጋት መቀነስ ነው ዓላማዋ። ሁለተኛ ደግሞ ፕሮክሲዎቿን እስራኤልን የሚያጠቁትን ኃይሎች ደግሞ ድጋፍ እንዳታደርግ ተደርጎላታል። ያንንም መከላከል የእስራኤል ስራ ነው። ያንንም አድርገዋል። እስራኤልም የራሷን ኃላፊነት እየተወጣች ነው። አሜሪካም የራሷን ጥቅም እያስጠበቀች ነው። ሁለቱም የራሳቸውን ጥቅም እያስጠበቁ ነው። ስለ ስትሬት ኦፍ ሆርሙዝ እንዳለውም ሹሜ አሜሪካ ይህን ያክል ያስጨንቃትም። ይሄ ነው የሚባል ኦይል በዛ ጋር ታስተላልፍም።
ሁለተኛ ለምሳሌ እነዚህ ጎልፍ ካንትሪዎች ከኢራንና ከአሜሪካ የትኛው ይሻላቸዋል ነው ፖይንቱ። የሚሻላቸው ከአሜሪካ ጋር መሆኑ የሰጡትም ከአሜሪካ ጋር የሚያዋጣቸው ዘላቂ የሆነ የፖለቲካ ጥቅም እናገኛለን ብለው ነው። ከአሜሪካ ጋር እነዚህ ሀገሮች ባይሰለፉ ኖሮ ዛሬ ያሉበት የግሎባል ኢኮኖሚክ ሀብነት ይኖር ነበር ወይ ነው ፖይንቱ። ግዴታ በሪያሊቲ ካየ ነው ከአሜሪካ ጋር እነዚህ ሀገሮች ካልሰሩ አሁን የምናያቸው የገልፍ ካንትሪ ኢኮኖሚካል እድገት፣ የፖለቲካ ተሰሚነት አይመጣም ነበረ። መስራታቸው ጠቅሟቸዋል። አሁንም ያንን ማስቀጠል አለባቸው። የእነሱም ሰርቫይቫል ነው። አንዴ ቃል ሶራ እና ኢንጀነራል ሰርቫይቭ ካረገች እንደተባለው ኢራን ራሱ በዚህ ጦርነት ግን ምን አይነት ኢራን ሆና ነው የምትቀጥለው ከዚህ በኋላ ነው? 6 ወር ሚፍጅ 1 ዓመት ሚፍጅ እንደተባለው ኢራን ግን ኢራን ሆና አሁን ያላትን ተሰሚነቷን ታጣለች። የፈጀውንም ቢፈጅ ማለት ነው። ያ ጥቅም አይደለም። ስለዚህ ዋይዝ ሆነው ቶሎ ነገሮችን ትንፋሽ መሰብሰብ የሚቻል ነገር ካለ ዋይዝ ሆነው ኔጎሽዬት አድርገው መቀመጥ አለባቸው ብዬ ነው ማለት። እዛ ጋር ትንሽ ግራ ስለገባኝ ነው። ቆይ ስትሬት ኦፍ ሆርሙዝ ተዘጋ አልተዘጋ አሜሪካ ምን የምትጎዳው ነገር የለም ስትል እዛ ጋር 7 ነው 6 ሀገራት አሉ አይደል? የጂሲሲ ሀገሮች ነዳጆቻቸውን በዛ በኩል ነው የሚያሳልፉት። ከ20 እስከ 35 በመቶ ነዳጅ የሚያልፈው በዛ ነው። የሚሸጠው በዶላር ነው የሚሸጠው ማለት ከነዚህ ሀገራት ነዳጅ ለመግዛት የሚፈልግ ሀገር ዶላር ሪዘርቭ ያስፈልገዋል ማለት ነው። ስለዚህ አሜሪካ ፕሪንት አድርጋለች፣ የአሜሪካ ዶላር ያስፈልጋል ነዳጅ ለመግዛት። እነዚህ ደግሞ የገዙትን ዶላር ወስደው አሜሪካ ማርኬት ውስጥ ነው ኢንቨስት የሚያደርጉት። እነዚህ ሀገራት ከተዘጋባቸውና ኢራን ዛሬ ላይ በዩዋን ነው የተገበያየች ያለችው። በነገራችን ላይ በደንብ ያልተነገረን ነገር ኢራናውያን እንደውም ከምንጊዜውም በበለጠ ሁኔታ ደረታቸውን ነፍተው በስትሬት ኦፍ ሆርሙዝ በኩል $2 ሚሊዮን እያስከፈሉ በዩዋን ነው ከአሜሪካ ጋር ላይ የሆኑ ሀገራት በኩል እነሱን ከልክሏቸው በቻይና ዩዋን ነው ገንዘብ ነዳጅ እየሸጡ ያሉት። አሁን አሜሪካ አትጎዳም ስትለኝ ይሄ ሲቀርባት የፔትሮ ዶላር ጉዳይ ሲቀርባት እንዴት ነው የማትጎዳው አሜሪካ? አሜሪካ ኖርማሊ እኮ እንዳለችው ወይ ለእነሱ ሌላ አማራጭ አለ። ምናልባት አሁን ቤንጃሚን ኔታንያሁ እንዳለው ስትሬት ኦፍ ሆርሙዝ ቢዘጋ በሜዲተራኒያን በኩል በቀይ ባህር በኩል እስራኤልን መዳረሻ አድርገን በፓይፕላይን አድርገን ነዳጆች የሚያልፉበትን መንገድ እንቀይሳለን ብሎ የተናገረው ንግግር አለ። ሂንት የሰጠበት እንደዛ ያዘጋጀህላቸው ነገር አለ ለነዚህ ለገልፍ ሀገራት። ኖርማሊ አሁን ያ ሎንግ ተርም ፕላን ነው። በፓይፕላይን ምናምን የሚለው ነገር የተወሰነ ነው። ልክ በመርከብ እንደሚካሄደው ግብይት አይነት አቅምና የአቅም ውስንነት ይመጣል። ግን አሜሪካ እንደ አሜሪካ ነው ማለት ነው። እንደ አሜሪካ ግን አሜሪካ እኮ ምንድነው ከኔ ግዙ ነው ያለችው አይደል? ኢንዳይሬክትሊ እሷ ትጠቀማለች እኮ ዶላር እኮ አሁንም። ስለዚህ እነዚህ የገልፍ ሀገራት ነዳጅ ሸጠው የሚያከማቹትን ዶላር አሜሪካ ኢንቨስትመንት ውስጥ ኢንቨስት ካላደረጉ አሜሪካ አትጎዳም ነው እያልከኝ ያለው? እነዚህ እኮ ዛሬ ኳታርና ሳውዲ አረቢያ ብቻ እያንዳንዳቸው $1 ትሪሊየን የቢዝነስ ስምምነት ነው ያላቸው ከትራምፕ ጋር ብቻ በየዓመቱ እየጨመረ መሄድ ነው። እኚህ ሰዎች ኢኮኖሚያቸው ከተዳከመ አሜሪካ እንዴ ትራምፕ በነገራችን ላይ ኢን ሂስትሪ በዓለም ታሪክ ትራምፕ ራሱ አምባገነን መሆን ይፈልጋል። ንጉስ አይልም። ገንዘብ ስላላቸው ብቻ የሳውዲ አረቢያ ንጉስ ማይ ፌቨራይት ዲክታተር ነው ያለው። ዲክታተር እንግዲህ ለምንድን አንድ በጣም አስቂኝ ቪዲዮ ያለው ቢኮዝ መኒ ያላቸው ነው ያለው። ይሄ ሲቋረጥባቸው አይጎዱም ነው የምትለኝ? አሜሪካ እኮ ዳይሬክትሊ ቦይል አይደለም ቢዝነሷን የምትሰራው አይደለ? አሁን አንተ ያልካቸው የጠቀስካቸው ኢንቨስትመንቶች ኢራን ከዘጋችባቸው ይጎዳሉ እኮ እነዚህ የገልፍ ሀገራት። ከተጎዱ አማራጫቸው ምንድነው ቢሆኑ? አሁን እነዚህ ሰዎች እኮ የሚዘጋባቸው ለምሳሌ እንዳለው እኮ ቅድም አሁን ጋር ሲጠቅስ ነበር 35 ሀገሮችን ዩኬ አሰባስባ እኛ ከነሱ የምንገዛ ሰዎች ስለሆንን ወይም ከዛ ሀገሮች የሚገዙ ሀገሮች አስከፍቱና ውሰዱ ብሏቸዋል እኮ። አስከፍቱና ውሰዱ እነሱ ማስከፈት አይጠበቅባቸውም። ወይ ለምን ነው የሚያስከፍቱት? እነሱማ እኮ በቃ ኦልሬዲ እኮ ለፈረንሳይም እየሸጠች ነው ኢራን። እንግሊዝም አስሎንጋስ ኢራን ከምታስቀምጥላት ቅድመ ሁኔታ ጋር ከተስማማች ነዳጅ ምንም እኮ መደባደብ አይጠበቅባቸውም። ለምን ያስከፍታሉ? እየገዙ እኮ ነው እነሱ። ኢራን በምታስቀምጥላቸው ቅድመ ሁኔታ መሰረት እየገዙ ነው። ነዳጅ እኮ እያለፈላቸው ነው። የትኞቹ ሀገሮች ናቸው እየገዙ ያሉት ከኢራን ነው በአሁኑ ሰዓት? እኮ የትኞቹ? ለፈረንሳይ እያለፈ ነው፣ ለህንድ እያለፈ ነው፣ ለፓኪስታን እያለፈ ነው።
ሳውዝ ኮሪያም የመጨረሻ እያጤንኩት ነው ብላለች። ለቻይና እያለፈ ነው። ፓኪስታን እኮ ኖርማሊ እንደውም እኮ ከኢራን የበለጠ እኮ ከኳተር እና ከዩኤኢ የምትገዛው የጋዝ መጠን ነው የሚበልጠው። ኖ የኔ ነጥብ አሁን እነሱ መጥተው መደባደብ አይጠበቅባቸውም። ኦልሬዲ ከኢራን ጋር ከተስማሙ ጠና ስጥልኝ ነዳጅ ያልፍላቸዋል። መርከብ እያለፈላቸው ነው ከሆነ። ስለዚህ አሜሪካን ሲስተማቲካሊ ከዚህ ተገለለች ማለት ነው። ይሄ እንዴት ነው አሜሪካንን የማይጎዳት ነው የኔ ጥያቄ። አሜሪካን የማይጎዳት እኮ አልኩህ እኮ። አሁን ለምሳሌ እነዚህ ሀገሮች ፋይናሊ በአሜሪካ እጅ አዙር ናቸው እኮ። አሁን ለምሳሌ የምትላቸው ሀገሮች እኮ እነ ፈረንሳይም ሆነ እነ ህንድ የሚያስለቅቁት የመርከብ እኮ መጠን ለምሳሌ 1 መርከብ 2 መርከብ ነገሮችን ነው እያሳለፉ ያሉት። ግን ፋይናሊ አሜሪካ በተዘዋዋሪ እነዚህ ሰዎች ማነቅ ትችላለች እኮ። አሁን እነ ህንድም እንደዚህ ግብይት እንዳያደርጉ በተለያዩ ማዕቀቦች በድኖች ልትጎዳቸው ትችላለች እነዚህን ሀገሮች። ምናልባት ሰምተህ ከሆነ ዛሬ ኬር ስታርመር የብሪቲሹ ፕራይም ሚኒስትር ህዝባችንን ያታለን ነው ይበቃናል፣ ዛሬ ቃል በቃል ሰምታችሁት ከሆነ ይሄ የኛ ጦርነት አይደለም አንሳተፍም ብሎ ኢማኑኤል ማክሮን ዘ ሴም ቲንግ ጠቅላላ ኢን ሂስትሪ ለአሜሪካ ሁሉም በተለይ የአውሮፓ ሀገሮች ኔቶን ጨምሮ ጀርባቸውን የሰጧት በዲፕሎማሲው መስክ አሜሪካ ኮምፕሊትሊ። አሁን ይሁን ማርኮ ሩቢዮ የተናገረውን ሰምታችኋል። ትራምፕ የተናገረውን ሰምታል። እኛ ኔቶን ስንፈልገው ሲያስፈልገው እኛ እንደርስላቸዋለን። እነሱ ግን ልክ እንደ ህፃን ልጅ ይሄ ውስጥ ጎረምሳ ሲኮረኩማችሁ ታላቅ ወንድማችሁን ይዛችሁ ሄዳችሁ ምታለኝ እንደምትሉት ወይም ደግሞ ጓደኛችሁን ጠምዝዛችሁ የድብድቡ ተካፋይ የምታደርጉት ነገር አለ። አንተንም እኮ ሰድበዋለሁ እኮ አንተንም እኮ ምናምን እያላችሁ አዋግታችሁ ከእናንተ ጋር እንዲደባደብ እንደምታደርጉት እንደዛ ነው እያሰበ ያለው ዲፕሎማሲ ለመስራት። ግን ፖይንቱ ምንድን ነው? ትንሽ ሰፋ ባለ መንገድ ስናስበው አሜሪካ ማትጎዳበት ነገር በዚህ ሁኔታ አትጎዳም ካልከኝ በምንድን ነው ማትጎዳው? አማራጯ ምንድን ነው? ፔትሮ ዶላር ዜሮ ከገባባት ሌላ ያላት ኦፕሽን ከገልፍ ሀገራት አሜሪካ በቃ ተጠረገች እኮ ትወጣለች። ኢቨን ሳውዲ አረቢያ እነዚህ የገልፍ ሀገራት ራሳቸው በጊዜ ሂደት ካልጠፉና ሰርቫይቭ ካደረጉ ከኢራን ጋር ከመስማማት እሱ እንዴት ታየዋለህ ለማለት ፈልጌ ነው። እነሱ እኮ አሁንም ቢሆን እኮ ከአሜሪካ መስራት ነው የሚያዋጣቸው። አሁንም እኮ ግልጽ እኮ ነው። ግን ያንን ነገር የፔትሮ ዶላርን ግብይት አሁን ለምሳሌ ኢራን አቅም ከሌላት ቀደም እኮ ብያለሁ፣ ሰርቫይቭ አርጋ እንኳን ስቶን ኤጅ ስቴፕ ላይ ከገባች እና ሀገሪቷ ፖለቲካሊ ሚሊተሪሊ ዲስማንትል ከሆነች ይህንን ነገር እሷ ራሱ መቀበሉ አይቀርም፣ የአሜሪካን ግዴታዎች ማለት ነው። ፋይናሊ እኮ ኦብጀክቲቭ እኮ ያ ነው እኮ የአሜሪካን ዓላማና ግብ ማስፈጸም ነው አይደል? ሬጂም ቼንጅ ቢመጣ እኮ ኢራኖች የአሜሪካን ሀሳብ እንዲቀበሉ ነው። ፋይናሊ እኮ ከዚህ በፊት በህገወጥ መንገድ የሚያደርጉትን የነዳጅ ግብይት በህጋዊ መንገድ በስዊፍት እንዲያደርጉ ነው የሚፈልገው። ያንን እንዲቀበል ይሆናል ኦብጀክቲቭ። ፋይናሊ እኮ ያ ነው። አሜሪካ 3 ሳምንትን ፈጀ 4 ዓመትን ፈጀ፣ ያ ነገር ሆኖ መጨረሻው ያ ነገር መምጣቱ እኮ አይቀርም። ኦኬ እሺ፣ ቴንኪው ሶራችን እናመሰግናለን። ከሶራ ቀጥሎ አይ ቲንክ 2 የገቡ ልጆች አሉ። ሞጊልዳ አመሰግናለሁ። ታፕ ላደረጋችሁ በሙሉ ታትራችሁ ከቅድም ጀምሮ ይሄ የእናንተ ሳይቆራረጥ እስካሁን ምንም አይነት ሲግናል አልመጣብኝም። መሀል ላይ አንዳንዴ ጌም ስጫወት ይሄን ለማጥፋት ነው። ምንም አይነት ፐዝል ገጣጥ ምናምን አላለኝም፣ አልተቆራረጠም። ከልብ ነው የማመሰግነው ታፕ ላደረጋችሁ በሙሉ ቴንኪው። እሺ ሞጊልዳ ምን ትላለህ ወንድሜ? ሰዓቴ ያዘልኝ። አሁን ማስታወቂያ ትንሽ ሰዓቴ መርቶብኛል። እኔ በዚህ በእስራኤል እና አሜሪካ እስራኤል እና በኢራን ጦርነት አንዳንድ ሰዎች አንድ ያልተገነዘቡት ነገር አለ። በነገራችን ላይ የእስራኤል መንግስትና ህዝቧ ልክ ጦርነት ፈላጊ እንደሆነ ተደርጎ ነው በዓለም አቀፍ ሚዲያም በዚህ በሎካል በሀገራችን ሚዲያዎች አንዳንድ ሚዲያዎች ሲዘግቡ ሰማለሁ። እስራኤል ኤግዚስቴንሻል የሆነ ትሬት አለባት ከኢራን ምንም በቃ የማይደበቅ ከ1970ዎቹ ጀምሮ ይሄ አይአርጂሲ ከተቋቋመ በኋላ የእስላማዊ መንግስት ነው። በሺያ እምነት አስተምህሮት መሰረት እስራኤላዊ ከምድረ ገጽ መጥፋት አለበት ይላል። ለምሳሌ በሺያ እምነት አስተምህሮት
የቅያማ ቀን ምን ይላሉ መሰለ? ድንጋዮች ቢደበቅ እንኳን አንድ እስራኤላዊ ድንጋዩ ይኸው እዚህ ጋር አለ አይሁድ ብሎ ይመሰክራል ብሎ ያሉ። ይሄ ሃይማኖት ውስጥ ጣልቃ አትግባ በጌታ አልገባውም። ለዚህ ነው ይሄ ሃይማኖታዊ ስርዓት ወደ መንግስትነት ሲመጣ ለእሷ ትሬት የሚሆነው እንጂ እስራኤል ኢራንን የማጥፋት እቅድም ፍላጎቱም የላትም። ከ1970ዎቹ በፊት በሞናርኪው ስርዓት ጊዜ እስራኤልና ኢራን ጥሩ የሚባል ግንኙነት የነበራቸው ሀገሮች ናቸው። እጅግ በጣም ጥሩ የነበረ በቢሊዮን ዶላር ነው ኢምፖርት ኤክስፖርት የሚደራረጉት የነበረው። ለዚህ ነው እስራኤል ራሷን የመከላከል ሀገሯን የማትረፍ ኃላፊነት ስላለባት ኢራን የኒኩሌር ጦር መሳሪያ መታጠቅ የለባትም ብለው አበክረው እየሰሩ ያሉት። ይሄን እኔ ማምናለሁ፣ እንደ አንድ የእስራኤል ደጋፊ እኔ ማምንበታለሁ። ቴዲ ሌላኛው ስለ ሆርሙዝ ሰርጥ የተነሳው ነገር ነው። ቅድም ወንድማችን ዋንጋሪ ያነሳው ነገር አለ። ሆርሙዝ ሰርጥ በነገራችን ላይ ሜቢ አሁን ጦርነቱ ከቆመ እቅዱ የ5 ዓመት እቅድ ነው። ቤቢ አሁን ተናገሩት ከሆነ ይኸውልህ የዓለም ካርታ አጠገባችሁ ጋር ካለ እዚህ ሆርሙዙን እጥፍ ብለህ ወደዚህ ወደ የመን ስትዞር ከኦማን የሚነሳ ፓይፕላይን ሳውዲ አረቢያን ይዞ ጆርዳንን ይዞ የእስራኤል ሃይፋ ደሴት የሚወጣ ፓይፕ አለ። ትልቅ ኢንቨስትመንት አይደለም። ባይዞ እነኚህ ሚድልስት ሀገራት ከኢራን ውጭ ለጥ ያሉ መሬቶች ናቸው። ተራራማ ምን የላቸው። ቢ የመን አካባቢ የመንን አይነካሚ ቦታ በዚህ ፓይፕላይን የእስራኤል ሃይፋ ደሴት ይወጣል። ሃይፋ ደሴት ጋር ወጣ ማለት ካርታውን ብታዩ ሜዲትራኒያን ባህር ነው ያለው እዛ ጋር። ለአውሮፓም ለሌላውም ዓለም ማከፋፈል ይችላሉ ማለት ነው። በዚህ ሁኔታ አሜሪካ እስራኤል የምትጠቀማለች በአመት እስከ $100 ቢሊዮን ታተርፍበታለች። ተው ሌላውን ቀይ ባህርም ዋጋ ሊያጣ ይችላል። ቀይ ባህር ዘኦኔል ቲንግ ምንድን ነው የሚሆነው? የሸቀጥ መመላለሻ ብቻ ሸቀጦች ብቻ ነዳጁ ይቀርና የዓለማችን 16 በመቶ 17 በመቶ 17 በመቶ የዓለም ንግድ መተላለፊያ መስመር ነው ቀይ ባህር። ሜቢ ይህን ሀስሉን ይቀንሳል። ይሄ የነዳጅ መተላለፍነቱ ይቀርና ሸቀጦች ብቻ ይሆናል። የቀይ ባህርም አስፈላጊነት ሊቀርም ይችላል በዚህ እንትን መሰረት ማለት ነው። ሌላኛው አሜሪካ የበላይነቷን አሳልፋ ተሰጣለች በሚለው ነገር ላይ እኔ ብዙ ማልስማማበት ነገር አለ። አንዳንድ ኮርስፓሬሲ እንደሚያመር ይሄ ጦርነት ታቅዶ የተገባበት ነው። ሚድልስቶችን ሚዲየም ለማድረግ ሚዲየም ፓወር ለማድረግ አሁን ካላቸው ፓወር ዝቅ ለማድረግ ቅድም አንድ ሰው ሲናገር በትክክል ነው። እነኚህ እንትኖችን ወደቦችን በመግዛት አንዳንድ ነገር ያደርጉ ፓወርፉል እየሆኑ ነው። እንደዛም ለማድረግ ነው። ሌላኛው እኔ ይሄ የአሜሪካን የበላይነት ይሄዳል ከሚለው እሳቤ አንድ ውስጤ ምሰጋው ነገር አለ። ለምሳሌ ሁለተኛ ዓለም ጦርነት ላይ አሜሪካኖቹ ቀጥታ ሀገራቸውን ውጊያ አልነበረም። ለምሳሌ ሂሮሺማና ነጋሳኪ ላይ የአቶሚክ ቦምብ የጣሉበት እንትን የአሜሪካን የባህር ቤዝ ፐርል ሃርበር ላይ በእረፍት ቀናቸው ሰራዊቱ በሚዝናናበት ሰዓት የተወሰኑ ሲቪሊያኖች እያሉ በነበሩበት ሁኔታ ላይ የጃፓን አየር ኃይል ጥቃት ፈጽሟል። ይሄ ኒኩለር የአቶሚክ ቦምብ ለማስተኮስ በቂ አይደለም። ሜቢ አሜሪካኖች 27 የሚጠጋ የኒኩለር ሳይት አላቸው። የኢራኖች የኒኩለር ሲቲ አላቸው አንደርግራውንድ ውስጥ 27 የተመረጡ ቦታ። በነገራችን ለአሜሪካ ቦምበር አውሮፕላኑ እነኛ መግቢያ ዋሻው መምታት ስላልቻለ ዋሻውን በሩን ይመተዋል። እነሱ በ24 ሰዓት ያን ይከፍታሉ። ምንድን ነው የሚያስፈልጋቸው? አሜሪካኖቹ ታክቲካል የሆነ ኒኩሌር ሊጠቀሙ ይችላሉ ብዬ አስባለሁ እንጂ እንደዚሁ አሳልፎ ይሰጣሉ ብዬ አልገምትም። ገብተዋል። ታክቲካል የሆኑ እነኚህ ለአጭር ጊዜ የሚሆኑ የኒኩለር ቦምቦች አሉ። የኒኩለር ተሸካሚ ሚሳይሎች አሏቸው። ስትራቴጂካሉ ሳይሆን ታክቲካሉ ሊጠቀሙ ይችላሉ። ሜቢ 27 የሚያክሉ የኒኩለር የሚሳይል ሲቲ ያላቸው። ታክቲካል የሆነ ኒኩለር ምንድን ነው የሚያደርገው? ታክቲካል የሆነ ሬንጁ አነስ ያለ ነው። ከስትራቴጂካሉ ሬንጁ አነስ ያለ ነው። ብዙ ቦታ የማያጠፋ ይሆናል። ሬንጁ አነስ ያለ ነው። ምሳሌ የተወሰኑ ቦታዎችን ሊያጠፋ የሚችል ነው ታክቲካል የሚባለው።
ስትራቴጂካሉ ያው እንደሚታወቀው ሁሉም ሀገር ታጥቋል። ማንም አንለው ይተኩሳል ተብሏል። ኢራናውያን ሊተኩሱ እንደሚችሉ ሳልሰማም በዜና በምናምን አይ እነሱ ሜቢ ሚሳይላቸው ኖርማል ሚሳይል ሊተኩሱ ይችላሉ እንጂ ኒኩለር እስካሁን አልታጠቁም። ኒኩለር ሊሸከም የሚችል ዋሬዶ አላቸው እኮ እነሱ መተኮሻው አላቸው። ኒኩለር ሊሸከም የሚችል ቢኖራቸውም የኒኩለሩ ፕሮቫይድ የሚያደርጋቸው ሀገር እንዳለ መገመት አይከብድም። ለምሳሌ ኖርዝ ኮሪያን መጥቀስ ትችላለህ፣ ከፈለክ ራሽያን መጥቀስ ትችላለህ። አስቸጋሪ ነው የሚሆነው። ገባ ኢራናውያን ላይ ኒኩለር ከተጠቀምክ በጣም ከባድ ነው የሚሆነው። ቴዲ ኢራናውያን አሁን የተብላላው የኒኩለር እንትን 60 በመቶ ነው፣ ወደ 90 በመቶ አንዴ ቃል። እሺ ሌላኛው ባለፈው ማንተ ስትናገር ሰምቻለሁ። መካከለኛ ምስራቅ ላይ ኢራኖች የውሃ ማጣሪያ ሊመቱ ይችላሉ ብለሃል። የእነሱም ውሃ ማጣሪያ ሊመታ ይችላል። ባይዘዌ እነሱም ውሃ ማጣሪያ አለ። ለዚህ ነው ደፍሮም ወደ ውሃ ማጣሪያ ያልመጡት። እኩል ነው። ሌላኛው ደግሞ አሜሪካ $4 ሚሊዮን የሚያወጣ ሚሳይል ነው የምትተኩሰው። የኢራን $50,000 የሚያወጣ ነው ሰው ላለው ነገር። የኢራን ሻሂድ ድሮን ሃይ ኮፒ አድርገው አሜሪካ ነገር ይሰራ ቢባል አሁንም አሜሪካ ያን የሚያክል ወጪ ነው የምታወጣው። ምክንያቱም የኢራን ሚሳኤል ኢራኑ ስለተሰራ ርካሽ የሆነው የአሜሪካ ሚሳኤል ውድ የሆነው አሜሪካ ውስጥ ስለተሰራ ነው። ሰው አንድ ያልገባው ነገር ነው። አሜሪካ ማሽኑ እስካለ ድረስ ዶላሯን ታመርታለች፣ መሳሪያውንም ታመርታለች። ሰው ያልተገነዘበው። እኛ ሀገር ግን እኛውን ብር እናምርት ብንል ኢንፍሌሽን ይመጣል። አሜሪካ ምን ሆኖ ኢንፍሌሽን ይመጣል? ብር እኮ ማሽኑን ማምረት ነው፣ መግዛት፣ ለሰው ኃይል መክፈል ነው። ይሄ ነው። ሌላኛው ይሄ አንድ ደቂቃ ስጠኝም ቴዲ ደቂቃ አልቋል፣ ግን 30 ሰከንድ አለ። እሺ በሚቀጥለው የመጨረሻ ዙር ዳዬ እንደተኛ ትንሽ ለእኔ በጣም ነው የማመሰግነው። የአጥር አድርጌ ለማንሳት አንደኛው የኢትዮጵያ አቋም አንጻርም ስላነሳ ከጥቅም አንጻር ምንም የማንጨቃጭቀው ነገር ኢትዮጵያ በዚህ ጦርነት ከሚጎዱት ሀገሮች መካከል ነች፣ ሲሪየስሊ ማለት ነው። ስለዚህ የጦርነቱ መቆም ከሚፈልጉት ሀገር ወገን ነች ብዬ ነው የማስበው። ከዛ ውጭ የእሷ ወዳጅ ሀገሮች የሆኑ በዚህ ጦርነት ውስጥ እየተሳተፉ አሉ። ይህንን መሳተፋቸውን ኢትዮጵያ ከኢራን አጌነስት እንደቆመች እና ከእስራኤል ጋር ብቻ እንደሆነች እና እዚህ ጦርነት ውስጥ አቋም እንደወሰደች ተደርጎ ከሚነሳ ሀሳብ ይመስለኛል አንዳንድ ነገሮች እየተገለጹ ያሉት። ከኢትዮጵያ አንጻር ጥቅሙ ምንድን ነው? የኢትዮጵያን በዚህ ጦርነት መጨረሻ ላይ የኢትዮጵያ አስፈላጊነት በቀይ ባህር ላይ ስለሚረጋገጥ ኢትዮጵያ ወደብ እንድታገኝ የሚደረገው ጥረት ከዌስተርኑም ከሁሉም ወገን አክሰፕታንስ ያገኛል በሚለው አንግል ነው መያዝ ያለብን። የግድ እዚህ ጦርነት ውስጥ ፓርት መውሰድ፣ ሆርሙዝን ለማስከፈት እዛ ደረጃ የሚሄድ ጎራ ለይታ ወደ ውጊያው የምትገባበት ሁኔታ አይኖርም። ይሄ አረብ ኤምሬትስ አብይ ሄደ ማለት ፕራይም ሚኒስቴሩ ሄደ ማለት የግድ አጋርነት ወዳጅ ሀገር ነው። ወዳጅ ሀገር ሆነው እኮ የአሜሪካ ወዳጅ ሀገሮች በዚህ ጦርነት ያልተሳተፉ ፓርት ያልወሰዱ አሉ። አንዳንዴ እስካሌት ላለማድረግ ላለማባበስ የሚደረግ ጥረትም እንዳለ ማወቅ ያስፈልጋል። ከኢራን ጋር ደግሞ ክሊር የሆነ ጠላትነት ያላት ሀገር አይደለችም። በብሪክስ ውስጥ አንድ አባል የሆኑ ሀገር እንደሆኑም መረዳት ያስፈልጋል። ከዛ አንግል መሰለኝ አንዳንዶቹ የሚነሱ ሎጂክ የጎደላቸው ሀሳቦች አንዳንድ ሰዎች የሚያነሱት። ይሄንን ስል በሎጂክ የተነሱም ሀሳቦች አሉ ለማለት ፈልጌ ነው። ከዚህ አንጻር የጦርነቱ እየተባባሰ ይቀጥላል የሚለው ተገቢ አይደለም። ማለት የመባባስ እድል አለው። አደሴም ታይም ደግሞ ለመደራደር እና ለመስማማት ሁሉም ወገኖች ፍላጎት አሳይተዋል። ለምሳሌ ኢራን የምታደርሰውን ጥቃት የሪታይሌሽን መልሶ የማጥቃት የተጠቃችውን ጥቃት የመመለስ ጉዳዮች እየቀነሱ መጥተዋል። ነገር ግን በሁቲ እና በሂዝቦላ በኩል ጫና ለመፍጠር እየሞከረች ነው ማለት ነው። ይሄንን ደግሞ አሸናፊ አሁን ላይ መወሰን አይቻልም። አሁን ባለው ቢቋጭ ኢፍ ብለን ነው እያነሳን ያለ ነው። አሸናፊነትን የሚያረጋግጠው አንዱ ወደ ድርድር ከሄዱ በኋላ ምንድነው የሚስማሙበት ጉዳይ።
አስገድደው ማስወሰን ከቻሉና ፍላጎቶቿን ለድርድር ያቀረበችውን አሜሪካ ካቀረበች ኢናደር ወይ ኢራን ተሸንፋለች ልንል እንችላለን። ነገር ግን ያነሳቻቸውን የመጀመሪያ ግቧን ካላሳካችና እነኛን ባለማሳካቷ ተገዳ ወደ ስምምነት ከመጣችና ኢራን ፍላጎቷን ይዛ ኒውክሌር ማብላላቷን እንድትቀጥል ተፈቅዶላት ከሄደች አሜሪካ አላሸነፈችም፣ ግቧን አላሳካችም የሚለውን እንወስዳለን። ጦርነቱ ሊቀጥል የማይችልበት የተለያዩ ጫናዎች ስላሉበት ነው። አንዱ አሜሪካ ውስጣዊ ጫናም እየተመላከትን ነው። ይሄ እየተባባሰ ከሄደ ጫና ይፈጥራል። ሁለተኛ የዋጋ ንረት አለ። የነዳጅ ዋጋ አሁን ቅድም ሆርሙዝ ለአሜሪካ ኢሬሌቫንት ነው የሚል ያነሳሉ። አሜሪካ ውስጥ ለምን ነዳጅ ይጨምራል ታዲያ? ዓለም ላይ ነው ዋጋ እየጨመረ ያለው። ሆርሙዝ ኢሬሌቫንት ከሆነ እኮ ደብል ኦልሞስት 60% እየጨመረ ነው። ሌላው የሆርሙዝ መዘጋት ጫናው አሜሪካ ላይ ያመጣው የካፒታል ማርኬቱን ኮራፕት አድርጎታል። የሼር ዋጋ በጣም እንዲቀንስ ሆኗል። እነኝን ስናይ ጉዳት ደርሷል። በሌላ በኩል ኢኮኖሚያዊ ጫና ኢራን ላይም በጣም እየተፈጠረ ያለው፣ ጉዳቶቹም ቀላል የማይባሉ ናቸው። በዚህ ጦርነት ኢራንን አገር አልባ ማድረግ የሚቻል አይመስልም አካሄዱ ማለት ነው። በስምምነት ለመቋጨት እየተገደዱ ያለበት ሁኔታ አለ። ከፍላጎታቸው ባነሰ መንገድ ወደ ስምምነት እየሄዱ ያለበት፣ ሁሉም ወገን የሚፈልገው ማንበርከክ የሚፈልገው ሳያንበረክክ፣ ያኛውም ደግሞ ሌላውን ወገን በዛ ደረጃ ሳይሄድ ነው። ከደረሱ ካዥዋሊቲዎች አንጻር ካየን ደግሞ በዚህ መገምገም ስለማይቻል ነው እንጂ ኢራን ላይ የደረሰው ካዥዋሊቲዎች የበለጡ ናቸው። ሁለተኛ አሜሪካ አሁን እርምጃ የማትወስደው የመጨረሻ አቅሟን ተጠቅማ አይደለም፣ የማትጠቀምበት ግን አቅም እያላትም ያሏትን ሁላ የማትጠቀምበትና ልታቆም የምትገደድበት ብዙ ምክንያቶች አሉ። እነኚህ ዓለም አሜሪካን የሚያይበት ከዚህ አንጻር በዚህ መንገድ የሚያልቅ ከሆነ የገልፍ ሀገራትን እምነት የማጣት አልጠበቅሽኝም የሚል ጉዳቶች አሜሪካ ላይ ይደርሳሉ። የኒውክለር እንዲይዙም ጭምር ሊያስገድዳቸው ይችላል። ምክንያቱም እዛ ስምምነት ውስጥ ሆነን አልተጠበቅንም፣ ውጊያ አልቀረልንም የሚል መወያይ የሆነ ያለበት ሁኔታ አለ ኢራን ውስጥምና እነኚህ ነገሮች ቶሎ በድርድር ይሄንን አላብላላም የሚለውን መስማማት እንድትስማማ ካላደረጓት ቶሎ ወደ ድርድር ተሄዱ ኢራንም ልትይዝ የምችልበት ሁኔታ እንዳለ ማየት ያስፈልጋል የሚል ነገር ነው ያለኝ። በመጨረሻ ማነሳው ኢትዮጵያ በዚህ ሂደት ውስጥ የነ እንትና ተዋናይ መሆን እነኚህ ፕሮክሲ ኃይሎች የኢራን አላያንሶች በጣም የሚያግዛት አስፈላጊነቷን በቀጠናው ላይ የሚያግዝ ሆኖ ሁሉም ወገን የሚደግፋት ሁሉ ኢቭን እነ ግብፅ ሁላ አብረዋት ሊቆሙበት የሚችሉትን እድል ይፈጥራል የሚል ነገር ነው ያለኝ። ይህንን ጦርነት ግን ዳይሬክት ከሆነ ወገን ጋር ከሆነ የእንትና ወዳጅ ከመሆን ጋርና ወደቡ የሚገናኘው ካለመሆን ጋር አድርጎ ዳይሬክት ማያያዝ የተሳሳተ ይሆናል የሚል ነገር ስላለኝ ነው። አመሰግናለሁ። አይ ዶንት ቲንክ እኔ ጠቅላይ ሚኒስትሩ አይጠፋቸውም ብዬ አስባለሁ። በዚህ ጦርነት ላይ እንደምንም ወታደር ላኩ። አሁን የዩጋንዳው ዩሪ ሙሴቬኒ ልጅ ሆርሞዚን ነው የሚባለው ከተጠየቀን እንልካለን ብሏል። እንደዛ የአይነት ውሳኔ የኢትዮጵያ መንግስት ይወስናል ብዬ አላስብም። ወደዚህ ወታደሮቻችንን ወደዚህ ወደ ምድራዊ ሲኦል መላ ይፈለጋል። እንደምታውቁት ከዚህም ከዛም ያለ መጣላት ፖሊሲ ነው። ይሄ በጣም የሚገርም ማለት ያለው ነው። በጣም በነገራችን ላይ በዚህ ጦርነት ላይ የብሪክስም አባል ሀገር የሆንበት ሁኔታ ስታዩ አሁን ይገባቸዋል። የብሪክስም አባል ሀገር የሆንበት ድጋሚ ደግሞ ከነዚህ ከነ አሜሪካና ከእስራኤል ጋር ያልተጣላንበት ሁኔታ ስታዩ አንዳንድ ጊዜ በጣም ጅልነት ሳይሆን ብልህነት እንደሆነ ልንረዳው የምንችልበት ነገር ይታየኛል። በዚህ ዓለም አጣብቂኝ ጎራ በለየበት ዓለም ላይ ከሁለቱም ጋር ሳትጣላ የመቀጠል ሂደት መጓዝ ማለት ነው። እንዴት ሊሆን እንደሚችል አላውቅም።
ይሄ ራሱን በቻለ መንገድ ብልጥነት የሚጠይቅ ነገር ነው። እሺ እዚያን ነገሮች ጥያቄ እጃችን አጠረን ወታደር ላኩልን አግዙን እናንተ እኮ እንደዚህ ምናምን ከተባለ አይ ዶንት ኖ ሊያመልጡ የሚችሉበት መንገድ እንደሚኖር ተስፋ አደርጋለሁ። እሺ ኒውትራል የሆነ አናሊሲስ ነው የምሰጠው። ወገኝተኝነት የለኝም። ያው እይታዬን ነው የማስቀምጠው። በዚህ ሰዓት ጦርነቱ ሲጀምር ከመጀመሪያ ዩኒፖላር የሆነ ዓለም ተፈጥሯል አይደለ? ከዩኤስኤስአር ኮላፕስ ከማድረግ ጀምሮ የሶቪየት ሶሻሊስት ሪፐብሊክ ሲወርድ ያኔ ባይፖላር በነበረበት ሰዓት የኮሚኒስቱን ዓለም ተቀላቅለ ይሄ ኢስተርን ብሎኩ የዋርሶ ፓክትን ምናምን ኢንፍሉዌንስ ታውቃለህ። በአፍሪካ ላይ በኤዥያ ላይ ምናምን ኖርዝ እና ሳውዝ ቪየትናም የነበሩበት ኖርዝ ኮሪያ ሳውዝ ኮሪያ ምናምን በመላው ዓለም ደቡብ አሜሪካ ላይ ምን ላይ የነበረበት ነበረ። ያው በነ ጎርባቼቭ ምናምን ተሳትፎ አጠቃላይ ያው የራሻ ወይም የዛን ጊዜ ዩኤስኤስአር ኮላፕስ በኋላ ዩኒፖላር ወርልድ መጥቷል። አሜሪካ የምትዘውረው ሞር ሀያል የሆነ ዩኤን ላይ ኔቶ ላይ ልዕለ ሀያል የሆነችበት አዝማማይ ማለት ነው። አሁን ይሄ ጦርነት ሲጀመር የአሜሪካ ከፍተኛ አጋር የነበሩ ኃይሎች ምን አይነት መግለጫ እየሰጡ ነው ስትል፣ እኔ ለምሳሌ ሀገር የአሜሪካ ስለሆነች ሀያል እንድትሆን ነው የምፈልገው። ምንም ጥያቄ የለውም። ዴስቶ አሜሪካ እያለ ቻንት የሚያደርግ መንግስት በኢራን አለ። ምንም ጥያቄ የለውም። ናሽናል ኢንትረስት አላት አሜሪካ። ነገር ግን ኦባማ ወይ ቀደምት እነ ቡሽ ወይ ቀደምት በዚህ 40 ዓመታት ያለፉ ፕሬዝዳንቶች በጠቅላላ ጦርነት መክፈት አቅቷቸው ነው ወይስ አይደለም፣ ትክክለኛ ውሳኔ ነው ወይ ምናምን የሚለውን ስናይ የአሜሪካ አጋሮች በዚህ ሰዓት ምን እያሉ ነው ትላለ? ፖዚሽኑን ለማየት ማለት ነው። የአሜሪካ አጋሮች ለምሳሌ ካናዳ አዲሱ ፕራይም ሚኒስተር ይሄ ማርክ የሚባለው ክሪቲሳይዝ ነው ያደረገው። ላክ ኦፍ ኮንሰልቴሽን አለ፣ ማዕቀብ የጣለችባት። እንግዲህ ካናዳ ኤምባሲ ውስጥ እንዴት የአሜሪካኖቹ እንዴት እንዳስመለጠች በጣም ሆስታይል አቲቲዩድ ነው ያላት። ሀይ የኢራኒያን ይሄ ዲፌክተርስ የሚባሉት ተቃዋሚ ፖፑሌሽን ዲያስፖራ ስላላት ካናዳ በጣም ጠንካራ አቋም ያላት መንግስት ነበረች። ለምሳሌ ኢራን ላይ አውግዛለች ጦርነቱን። ኮንሳልት አላረገንም፣ በትክክለኛ ሰዓት አልተከፈተም። ምን ማለት ነው ያለው። ከዛ ጣሊያን እንሄዳለን። 5ቱ ሀያል ሀገራት ዩሮፕ ላይ ጣሊያን፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ስፔን ናቸው አይደል? ጣሊያን ማገዝ አይደለም ኤርቤዟን መከልከል ብቻ አይደለም በእኔ በኩል እንዳትበሪ ነው ያለቻት። እንግዲህ ቤዝ ዩዜጅ ብቻ አይደለም የቤዝ መጠቀም ብቻ ሳይሆን የአየር ክልሌንም እንዳትጠቀሚ በዚህ ጦርነት ነው ያለችው። ስፔንም ተመሳሳይ። ከዛ ልቀጥል ነበረ። ስፔን ደግሞ በመንግስት ፕሮፋውንድሊ ኢሌጋል እና አንጀስት ነው የሚል ነው። ሮታና ሞሮን የሚባሉ አይላንዶች ላይ ቤዜ እንዳትጠቀም ያለና ፕራይም ሚኒስትሩም ቦልድሊ ወጥቶ ሳንቼዝ የሚባለው ኢሌጋል ሬክለስ፣ ይሄ ሬክለስ እንግዲህ ምን እንደሆነ ታውቃለህ፣ አንጀስት ኢፍትሃይም ሬክለስም ነው ያለው። ማክሮን ፈረንሳይ ጋር ስትሄድ we are not consulted the strike are violation of international law ዓለም አቀፍ ህግን የጣሰ ነው። እኒህ እንግዲህ የሚሉት የአሜሪካ አጋር የሆኑ ትልልቅ ልዕለ ሀያል ሀገሮች ናቸው። ማን ላይ ከዚህ ቀደም ኢራን ላይ ተጽዕኖ ያደረጉ ማዕቀብ የጣሉ ምዕራባውያን ዓለም ናቸው የሚባሉ ወርልድ ኦርደርን የሚያስጠብቁ የኔቶ አባል የሆኑ ማለት ነው። ዩኒፖላር የሆነ ወርልድ ላይ ከፍተኛ አቋም ያላቸው የአውስትራሊያ ጠቅላይ ሚኒስትር ሬር ኦከረንስ በስንት አንዴ ነው መግለጫ የሚሰጥ የሚባል ዛሬ ወጥቶ አውስትራሊያ is not active participant of the war but we are paying heavy price ነው ያለው። እኛ ተቋሚ ተሳታፊ አይደለንም፣ ከባድ ኃላፊነት ግን ከባድ ተጽዕኖ ግን ዋጋ ግን እየከፈልን ነው። በአውስትራሊያ ታሪክ this is the highest spike in the price of diesel and petrol አለ። ይሄ በናፍጣና በቤንዚን በዚህ አይነት ማሻቀብ እንደዚህ ጨምሮብን አያውቅም ነው ያለው። እነዚህ የአሜሪካ አጋር ኃይሎች ናቸው እና አውስትራሊያ እና ካናዳ፣ ፈረንሳይ፣ እንግሊዝ፣ ጣሊያን። የእንግሊዙም ስታይመር የሚባለው ያለውን ሰምታችኋል። ወጥቶ ይሄ እኛ ጦርነት አይደለም it's not in the interest of UK የዩኬም ጥቅም አይደለም እኔ አልዋጋም ነው ያለው። እንግዲህ ይሄ ፖዚሽኑን የዚህን ጦርነት ፖዚሽን ይነግራችኋል። ከዛ who gained from the war አሁን ይሄ እነ ሎኪድ ማርቲን ምናምን እንተዋቸው፣ ፕራይቬት ኮንትራክተሮች ጦርነቱ ምናምን እንተው። ኢራን የነበረችበት ፖዚሽን በማዕቀብ ነበረች አይደል?
እንግዲህ የአሜሪካ በጣም አጋር ናቸው የተባሉ በጣም ሊበራል ናቸው የተባሉ ዌስተርን ካንትሪዎች የመጨረሻ የተባሉ ካንትሪዎች ግንኙነታቸውን ከአሜሪካ ፎሪን ፖሊሲ በተጻረረ መልኩ መግለጫ ያወጣሉ ብለህ የዛሬ ዓመት ብትተነትን ቴዲ ምን አይነት የማንኪያ ነገድ እብድ ነው ምናምን ታስብል ነበር። እንግዲህ እነ ፈረንሳይ እነ እንግሊዝ ምናምን አሜሪካን ተጻረው ፎሪን ፖሊሲ ለኢራን ሲያግዙ ይወጣል ብለህ ይሄ ፖዚሽኑ ይገልጽልሃል። ሊጠቀም የሚችለው ቻይና ናት። ወርልድ ፓወር የመሆን እድሏን ከአሜሪካ ዘዋሪ መንግስትነት ምን ያክል በፍጥነት እየወደቀ እንዳለ ማረጋገጫ ነው ይሄ። አይ ዘርቤ በቃ ምናምን ኔቶ አላግዝም ብትለው ምን ብትለው እንግዲህ ኔቶ ምን ያክል በዚህ ሰዓት ለነ ባልቲክ ካንትሪዎች ሊቱዌኒያ፣ ላትቪያ፣ ኤስቶኒያ ምናምን የምትላቸው ከራሻ ትሬት አለብን የሚሉ በክሪሚያ አኔክሴሽን በነ ዩክሬን ስትወሰድ እነ ጆርጂያ ስትወረር አይ እኛ እንትናን እንፈራለን ራሻን እንፈራለን ኔቶ ያስፈልገናል ሲሉ የነበረ ሪሰንትሊ ስካንዲኔቪያን ካንትሪዎች ጆይን ሲያደርጉ አይታችኋል። እነሱን ሲሉ የነበሩ ኦኬ በኔቶ ሪላይ ልናደርግ አንችልም እንዲሉ ሆነዋል ማለት ነው። ይሄ ኦኬ ባንድ ደቂቃ እንትን ለዋለሁ ምን አይነት ፖዚሽን ላይ እንዳለን እንትን ይላል። በሁለተኛው ዙር የኢራንን ፖዚሽን ነው ተነተናለሁ። የኢራንን ፖዚሽን ሁቲ ላይ ምን አይነት ኃይል እንደኖራት ባህሪን ሪቮሉሽን ላይ ምን ያክል ተሳትፋ ጫፍ ደርሳ እንዴት እንደወደቀች ዛሬ ላይ ኢራቅ ላይ ፕሮሺያና ፕሮ ኢራን ሚሊሻ እንዴት አገር ያስተዳደረ እንደሆነ የኢራን ሚድል ኢስት ፓወር ምን ያክል ራይዝ እንዳደረገ ዛሬ ደግሞ ጭራሽ በጦርነት ተፈትኖ ወደ ምን አቅጣጫ እየሄደ እንዳለ አጠቃላይ እኔ ወገንተኝነት የለኝም። ባይዘዌ ቴዲ ጀስት አናሊሲስ ነው እንጂ ለኢትዮጵያ ነው ማግዘው ከዛ አንፃር ነው እንትን ብለውና በሱ ደቂቃዬን በቀጣይ ያለውን እንትን እቀጥላለሁ። አመሰግናለሁ። አይ ቲንክ ይሄን ጉዳይ በዜና ከምንሰማው በጋዜጦች ከምናነበው ተንታኞች ከሚናገሩት እሱ የምናየው ነው። ከምናየው በስተጀርባ ያለውን ነገርም መተንተን አለብን ብዬ አስባለሁ። ከምናየው በስተጀርባ ያለው ነገር ምንድን ነው? ሂድን የሆነው ነገር ማለት ነው። ምንድን ነው ሴራው? ምንድን ነው ኮንስፓይረሲው? ምንድን ነው? አይ ቲንክ ዋናው ነገር እሱ ነው እንጂ ከሚተኮሰው ሚሳኤል ጋር ወይም ደግሞ ተሳተፋሉ አልተሳተፍም የሚሉት ተናግሯል። የካናዳው ጠቅላይ ሚኒስትር ሰምታችኋል። ወደ ቻይና ሄደው ከዢ ጂንፒንግ ጋር ባደረጉት ቆይታ የዓለም አሰላለፍ ይቀየራል ብሏል። ቃል በቃል የተናገሩት ቫይራል የወጣ ንግግር ነው። ይህ የዛ ኤክስቴንሽን ነው። እንደዛም ጠልቀን እያየን እንደ ሀገር ልንዘጋጅ ዋናው ኢንድ ሪዘልቱ ምንድን ነው? እንደ ሀገር ከዚህ የምናተርፈው ነገር ምንድን ነው? በዜና የምናየው ነገር ሳይሆን በዜና መናገር ፈልገው ግን ያነገሩን ነገር ከመጋረጃው በስተጀርባ ሊደረገ የታቀደው ነገር እንዳለ ነው ማሰብ ያለብን ለማለት ለብልበው የመካከለኛ ምስራቅን ጉዳይ ይርታቸው። እኔ ሴቭ እንግዲህ በጣም ትልቅ ስህተት ሲሰራ ነው ያየሁት። አንደኛ ያ ጀማል ጂሚኑ ምናምን ያልከው አይነው ለምን እንደዛ እንዳለ እንትና ግን አሜሪካ ዝም ብሎ ሲዋሽ ማለት እኔ አሜሪካ ነው የምኖረው 60% ጋር ጨምሯል ብሎ ሲያወራ አንድ ሰው እንኳን እዚህ ሸም አንተ ሸም ያለው ሰው የለም። 1 ብር ነው የጨመረው። 60% ግን ከየት እንደሚያነቡ ኢትዮጵያ ያለው ውሸታም አልገባኝም። ስንት ብር ነበር ነዳጅ? 4 ብር ከምናምን ነበር። አሁን 5 ብር ከምናምን አለ። ስለዚህ የ1 ብር ከምናምን ከጨመረ የ4 ብር ከምናምን ስንት ፐርሰንት ነው ማለት? ፐርሰንት ያሉ መስራት አለብህ እኮ 60% ማለት እኮ ከ160 ማለት 4 ብር ከምናምን ከነበር ብር ከምናምን ነው የጨመረው። 1 ብር ነው የጨመረው። 1 ብር ከ20 ሳንቲም ምናልባት። ኦኬ ይቀራረባል። እሺ እንዴት ይቀራረባል? 60% ስትልኩ ከ160% እኮ በጣም ሰማይ መሬት ያለው ርቀት ወይ ልምድ ሆኗል። ኢትዮጵያ ውሸት እንደዚህ ያሉ የኢትዮጵያ የመንግስት ደጋፊ እንደዛ ነው። አንተም ጭምር ነው። እኔ ባለበት ሀገር ላይ ለምሳሌ ብር ከ1 ሊትር ብር ከ30 ነበር። ከ30 አሁን ኦልሞስት ወደ ክሎስ to $1 ጨምሯል። ስለዚህ እንደዛ ሊሆን ይችላል። ስለዚህ 1 ብር ከ90 ከምናምን ጨምሯል።
ኤኒዌይ አንድ አሁን ግን ብር ከ90 ሆኗል። አሁን ከ90 ከ80 ኦኬ ይሁን። ግን ያው ከአራት ብር አንድ ብር ሲጨመር ስንት ፐርሰንት እንደጀመረ ግልጽ ነው። 4% ጀመረ ማለት ነው። ስለዚህ የትም ቦታ የሄደበት ነገር የለም። ነገር ግን አሜሪካ ስታክ የሆነውን መሳሪያቸው ብዙ ስላላቸው አሁን የሚተኩሱት እንደ አዲስ እንደገና ሌላ ለመስራት የሚጠቅማቸው ነገር ነው የሚሆነው። ካልተተኮሰ ምርት አይመረትም፣ ቢዝነስ አይከፈትም። ያላቸው ይተኩሳሉ፣ ከዛ መጨረሻው ደግሞ ሌላ አዲስ ነገር ያመርታሉ። ስለዚህ ለአሜሪካ አድቫንቴጅ ነው፣ ተጠቃሚ ናቸው። መሳሪያ የሚያመርቱ ሰዎች ገዢዎች ናቸው። መንግስት ከህዝብ ከኢንዱስትሪ ነው የሚገዛው እንጂ የራሱ አይደለም። ስለዚህ ለነዛ ኢንዱስትሪዎች አሁን ያመርታሉ ሞር መሳሪያ ማለት ነው። ያንን ታሽጎ ቁጭ ብሎ ስለነበር ለምሳሌ ፋርመር ገበሬ በብዛት ካመረተ መንግስት ይገዛዋል፣ ገዝቶ ስታክ ያደርጋል፣ ብር ስላለው መንግስት ማለት ነው። ከዛ ለደሃ ሀገሮች ይላካል። እንደዛ ነው የሚጠቅም። ሌላው አሁን አሜሪካ እንትን እኮ 90% አሁን ዳሜጅ ሆናለች። ኢራን የምትተኩሰው ቦታዎችም ቀንሳለች። በቀን ብዙ 5% እንኳን ተኩሳ አላማዋ ጨለማ ሆኗል። በየቦታው ትላልቅ ከባድ መሳሪያ ቢቱ ዛሬ ብዙ ዳሜጅ ነው ያደረገችው። በጣም ከባድ መሳሪያ ባንከር ማለት 20 ሜትር ወደ መሬት ቀዶ 20 ሺህ ምናምን ቶን የጫነ ቀዶ መሬት ባንከር የሚሉትን እንትን የሚበጣጥሰው አለ። ኒኩሌር ያለበት የላትም። ቢኖራ ኑሮ ኢራን እስካሁን ኒኩሌር ትተኩስ ነበር። እንዳይኖራት ነው የተደረገው፣ መክኗል። ስለዚህ እንደገና በዓለም ዘንድ በሚድል ኢስት በእስልምና ሃይማኖት ተከታዮች በኩል እንኳን ድጋፍ አይኖራትም ከእንግዲህ በኋላ። ለምን? ጎረቤት ሀገሮች ነው የደበደበችው፣ ልክ ወያኔ እንዳደረገችው ማለት ነው። ኤርትራና አማራ ክልል ተኮሰች። እነዚህ ደግሞ የእስልምና ሃይማኖት ተከታዩ እንኳን በሃይማኖት እንኳን እንዳይደግፉ የታቸው አንድ ቀላል ጥያቄ ልጠይቅ። ለምሳሌ አንድ ሰው ደበደበህና ሮጦ የሆነ ሆቴል ገባ። እሺ፣ ያ ሆቴል አውቶማቲካሊ የደበደበ ሰውዬ መገኛ ነው የሚሆነው? አዎ። ስለዚህ ያን ሆቴል ቢያወድሙት ሆቴሉ አይደለም እኮ አክቹዋሊ የሚወድሙት አሜሪካኖች ነው የሚወድሙት። ይኸውልህ አንደኛ አንድ ሁለት አሜሪካ እዛ የገቡትን ገላለሁ ብለው ሆቴሉ ሲደበደብ ሆቴሉ ባለቤት ሳውዲ አረቢያ ነች፣ ቀጣር ነች። ድንበር ጥሰህ የገባው የመን ሀገር ሄደህ ጥሰህ ለተወሰኑ ሰው ለምን አሜሪካ መጥተህ እንደዛ አታረግም ታዲያ? አሁን ይኸውልህ አሜሪካ ማለት እኮ ነው ኖ እዚህ ማለት ጠላት አረቦች በሙሉ አገንስት ኢራን ነው የሆኑት። ወታደራዊ ቤዞቻቸውን አውድመውባቸው ስንት እንዳከሰሯቸው ታውቃለህ? በነገር ይስታቸው ተደነግጣለህ። ምንም ችግር የለም። ይሄ ጠላት ወሬ ነው። አሜሪካ አሁን በእግር ገብታለች። አይተው ከሆነ ምንድነው የሚባለው? ይሄ እንትኑ ኦልሬዲ ሲሻገሩ ታንክ ሲሻገሩ ሲገቡ ሲታኮሱ ያሳያል። የት ነው በእግር የገቡት? የት ነው ይህ እንትኑ የሚተላለፍበት ምንድነው የሚባለው? እቺ ሆርሙዝ ሙዝ ነች። ሆርሙዝ ስለዚህ አሁን ለአንዳንድ የብልጽግና ደጋፊዎች ተስፋ ይመስላቸዋል። አሁን ቤታቸው ዞረ ከዓለም አቀፍ ፖለቲካ ወደ ብልጽግና ብላል። እነሱ ነው የማያገባው። እዛው ትይዝልናል፣ እዛው ቆይልንና እንዲያውም አሜሪካ ጨርሰው አሜሪካ ማንም ሊያሸንፋት አልችልም። ለምንድን ነው ቻይና ያልገባችሁ? ለምን ሩሲያ ያልገባችሁ? ታዲያ ለምን እንትን አትልም? ኮንሱ ያውቁታል። they know what gonna happen። እዚህ መጥቶ የነ አርበኛ እንትና ሴፍ አሁን ወንድማችን አርበኛ እንትን ፎቶግራፍ አድርጎ ነው እዚህ ስለ
እንትን የሚያወራው። ስለዚህ ትክክል አይደለም። ከተቻለ አሜሪካ ብታሸንፍ ተጠቃሚ ይሆናል ኢትዮጵያዊ እንጂ ተጎጂ አይደለም። ኢትዮጵያ እየረዳ ያለው የአሜሪካ የሚኖረው ማህበረሰብ ነው። ርዳታ የሚለመነውም ለዛ ነው። አያውቁንም እኮ ተሰደን ስንመጣ አሜሪካ ወልካም ብሎ ያስተማረን ያበላን ልጆቻችን ስኮላርሺፕ በነፃ እየረዱ የሚኖሩ እንደ አሜሪካ ቅን ህዝብ የለም በዓለም ዘንድ። አንድ አሜሪካ ዛሬ እኮ አሜሪካኖች ነጮች ይሄ የኛ ጦርነት አይደለም አሉ። ስለዚህ አሜሪካንን ጠልተው ነው ማለት ነው? ኖ ስማ ነገር አንድ ነገር ምን አለ መሰለህ፣ የሪፐብሊካና ዲሞክራሲ እንዲያውም ዲሞክራሲ ለኢትዮጵያ መጥፎዎች ናቸው። ወያኔን አናታችን አረጋጋምላክ እዛው ሚድልስ ላይ ቆይልን። ወዴት ነው ተንሸራተመት? አይደለም አሁን የነዛ ሰው ሚድልስ ላይ ትቆያል። አንዱ ደቂቃ ፕሊስ። እዚህ እኮ ልቆይልና የዲሞክራሲ ፓርቲ የነበሩ ሰዎች የነሱ ደጋፊዎች ሪፐብሊካን የማይወዱ ሰዎች ናቸው እንደዛ የሚሉት ልፈልጌ ነው። አሜሪካው እንደዚህ ያሉ የኛ አይደለም ብለህ ስላልክ ነው። ስለዚህ በዛ መልክ ነው እንጂ ለኛ መጥፎ የሚሆን ዲሞክራሲ ፓርቲ እንዲህ ሲሆን ለኛ መጥፎ ነው። ሪፐብሊካን ግን ለኢትዮጵያ በጣም ጥሩ እንትን ያላቸው ወያኔ መጣልናት በእነሱ ኃይል ነው። ይህ ውሸት 60% ምናምን ግን ሁለተኛ እንኳን እዚህ አንተ አይፈቀድም ብትላቸው ጥሩ ነው። ለምን ውሸት እያስተማርከን እንዳትሄድ ደግሞ ሌላ ጥሩ ነገር እየሰራ ታንኪዩ። እሺ እርታቸው እዛ አፍኛ ያስኩ ነገር ያነሰዋል ብለህ ወደ ሀገር ውስጥ ተዘፍቀን እንዳንቀር ነው። ከዛ ብልጽግና ካልቀጥሎ ቲፒኤልኤፍ ከዛ ኦሮሞማ ምናምን ብለህ ከአውዱ እንዳንወጣ ስለፈለኩኝ ነው። ነገ ግን በሀገራዊ ጉዳይ እናወራለን። እሺ ይርታቸውን እናመሰግናለን።